እንደማለት ነው? በጎ አድራጊ ወይም ደግሞ ምን ቋንቋ? እስኪ ምን ለማለት ተፈልጎ ነው? እስኪ በደንብ አብራሪልኝ። ቆይ ዛሬው ተመልሰሻል ማውሻል ብሎ የሚያሰለም ተመልሻለሁ። ይቅርታ ያው ስራ እየሰራ ስለሆነ ወያየው ለዛ ነው። እሺ ማውራው ችግር የለም። እሺ እና ምንድነው እንትን መጽሐፎቹ ላይ ነበርኩ። ወደ ቅዱሳናቸው እመጣለሁ። መጽሐፎቹ ግን ቅድም እንዳልኩ ፕሮቴስታንቶቹ 66 መጽሐፍ ነው የሚቀበሉት። የማይቀበሉም አሉ። በነገራችን ላይ ከ66ቱ ቀንሰውም ጨምረውም የሚቀበሉት ፕሮቴስታንቶች አሉ፣ ውጭ ዓለም ላይ ያሉት ማለት ነው። ነገር ግን አሁን እኛ ኢትዮጵያ ውስጥ የምናውቃቸው 66 መጽሐፍ ነው የሚቀበሉት። ፕሮቴስታንቶች ኦርቶዶክሶች ይሳ ሲባል ኦርቶዶክሶችም 81 የሚቀበላሉ፣ 87 የሚቀበላሉ፣ ሌላ ጨምረውም ቀንሰውም የሚቀበላሉ እዛ ላይ ከኦርቶዶክሶችም ማለት ነው። ነገር ግን አብዛኛው ምንድነው የሚቀበለው ከተባለ 81 መጽሐፍ ነው የሚቀበለው። እንደዚህም ደግሞ ካቶሊኮቹ 73 መጽሐፎች ነው የሚቀበሉት፣ ሌሎቹ ቀንሰው ማለት ነው። ከፕሮቴስታንቶች ጨምረው ከኦርቶዶክሶች ቀንሰው ማለት ነው። እና የሚቀበሏቸው መጽሐፍቶች አላቸው፣ የማይቀበሏቸው መጽሐፍ አላቸው። እነሱ የሚደግፋቸው ከሆነ ይጥሩታል፣ የማይደግፋቸው ከሆነ ቀኖና እያለ ይጥሩታል፣ የሚደግፋቸው ከሆነ ደግሞ ያስገቡታል። እንደዛ ናቸው። በየጊዜው ይቀለሳሉ፣ ይጨምራሉ። ለዛም አምላካችን አለ እናንተ የመጽሐፉ ሰዎች እውነቱን በውሸት ለምን ትቀላቀላላችሁ? እናንተ የምታውቁ ስትሆን ለምን ትደብቃላችሁ? ይላቸዋል። እንደገና ደግሞ ከመጽሐፉ ጥቂትን ይጨምራሉ፣ ጥቂትን ይቀንሳሉ እያለም ይነገራል። ስለዚህ እርስ በርሱ የሚላተመው ወይም ደግሞ እርስ በርሱ የሚጨምሩት የሚቀንሱት ከዚህ አንጻር ነው። መጽሐፎቻቸው አንድ አይደለም። የሚስማሙበትም የማይስማሙበትም መጽሐፍ አለ። ለምሳሌ ኦርቶዶክሶች፣ ፕሮቴስታንቶች በእንትኖች ፕሮቴስታንቶች በኦርቶዶክሶች መጽሐፍቶች አያምኑም። ኦርቶዶክስ 14 መጽሐፍ ጨምራለች፣ በርዛለች መጽሐፉ ብለው ነው የሚያምኑት። አይቀበሏቸውም እነዛ መጽሐፍቶች ማለት ነው። ገዛ ነው። እሺ ሌሎች እንትኖችም ካቶሊኮችም ጨምረዋን፣ ፕሮቴስታንቶች ጨምረዋን ብለው ያምናሉ። ወደ 73 መጽሐፎች ነው የሚቀበሉ፣ 66 ነው መጽሐፍ ግን ሌሎችም መጽሐፍቶች ጨምረው ተቀብለዋል። ስለዚህ በርዘዋን ካቶሊኮችም ብለው ይቀበላሉ። ሌሎችም አንጃዎች አሉ በነገራችን ላይ አንግሊካን የሚባላሉ፣ የሐዋርያት ቤተክርስቲያን የሚባላሉ፣ በጣም ብዙ አሉ። ጆቫይስ የሚባላሉ፣ ኦንሊ ጂሰስ የሚባላሉ፣ ብዙ ክርስቲያን ናቸው ያሉት በነገራችን ላይ። እነዚህ አሁን የሚጨምሩ የሚቀንሱ አሉ፣ የራሳቸው መጽሐፍ ያላቸውም የሌላቸውም አሉ። ይህን ካየን ዘንዳ ወደ ቅዱሳኖች ስንመጣ ካቶሊኮች እና ኦርቶዶክሶች ቅዱሳኖችን ለምንድን ነው አምልኮ የሚፈጽሙላቸው? ያው እነሱ አምልኮ አይደለም የሚሉት በነገራችን ላይ ልክ እንደ መካ ቁረሾች ናቸው። የመካ ቁረሾች ታይተ ከሆነ አላህን ያመልካሉ፣ ነገር ግን ያቃርቡናን እያሉ ሌሎችን አማልክት ሰርተው ያመልካሉ። ልክ እንደ ኑህ ህዝቦች ማለት ነው። ቀስ በቀስ ነው የተመለኩት። ኢየሱስ ቀስ በቀስ ነው በነገራችን ላይ የተመለከው። ለምሳሌ የኑህ ህዝቦች አይታችሁ ከሆነ እንትና የሚባል አለ ማነው ሱረቱ ኑህ ላይ ይገልጻቸዋል። እነዛን አማልክቶቹ ማለት 3 አማልክቶች ነበሩ። በጣም ጥሩ ሰዎች ነበሩ። መጀመሪያ ሰዎችን የሚረዱ መልካም ሰዎች፣ ቅዱስ ሰዎች፣ አላህ ሱብሃነሁ ወተዓላን የሚገዙ ሰዎች ነበሩ እነዛ ሰዎች። ከዛ በኋላ ቀስ በቀስ ሸይጣን አስመለካቸው። ኑህ ከመላኩ በፊት የነበሩ ሰዎች ማለት ነው። ቀስ በቀስ አስመለካቸው። ልክ እንደዚሁ ኢየሱስንም ቀስ በቀስ ነው የተመለከው። መጀመሪያ ፍጡር ነው ተብሎ ነበር የሚታመነው። ከዛ በኋላ በጊዜ ሂደት እየተመለከ መጣ። አምላክነቱ የጸደቀው በጉባኤ ነው። በነገራችን ላይ የኢየሱስ አምላክነትና መንፈስ ቅዱስ የሚባሉት አካላቶች በጉባኤ ነው የጸደቀው ማለት ነው። እነዚህ መጽሐፍ እንትኖች ነው አስተምሮቶቹ በጉባኤ የጸደቀ። እነዛኞቹ ከተባለ እነዚህን ቅዱሳን መላእክት ብለው ኦርቶዶክሶች የሚከተሏቸው ሰዎች ለምሳሌ እነ ጨርቆስ፣ እነ ገብርኤል፣ እነ ማርቆስ ማነው እነ ጨርቆስ፣ እነ ገብርኤል፣ እነ ኪዳነ ምሕረት፣ እነ ማርያም እነዚህ ግን ጻድቅ ሰዎች ናቸው። ወደ እግዚአብሔር ያቃርቡናል ብለው ነው የሚያመልኳቸው። ወይም ደግሞ እነሱን ጥሪ የሚያደርጉት ወደ እግዚአብሔር ያቃርቡናል ነው፣ አማላጅ ናቸው ብለው ነው የሚያምኑት። ነገር ግን አምልኮ ነው የሚፈጽሙላቸው፣ ግን አምልኮ ነው። አምላካችን አላህ ሱብሃነሁ ወተዓላ እነዚህን ከአላህ ውጭ የምታመልኩ የምትጠሯቸውን ለምን ትጠራላችሁ ሲባሉ የሰማያትና የምድር ፈጣሪ ናቸው ብለው ሳይሆን
ሞይዘስ ሰባብረው ጥለዋል አይደለ? እነዛን ሁሉ ወደ አላህ ያቀርቡናል ብለው ነው እንጂ የሰማያትና የምድር ፈጣሪ ማን ነው ብትላቸው አላህ ነው ይሉሃል። ታዲያ እነዚህን ጣዖቶች ለምን ታመልካላችሁ ሲባሉ ወደ አላህ ሱብሃነሁ ወተዓላ ያቀርቡናል እያሉ ነው። በቃ የዘመናችን ክርስቲያኖችም እንደዛ ናቸው። ወደ አላህ ያቀርቡናል ብለው ነው እንጂ የሰማያትና የምድር ፈጣሪ ብለው ነው አይደለም የሚያመልኩት። የሚያመልኩት ምንድነው? ወደ ፈጣሪያችን ያቀርቡናል ብለው ነው የሚያመልኳቸው። ግን አምልኮን የተባለ በአጠቃላይ ለነሱ ይሰጣቸዋል ማለት ነው። ለነ ማርያም፣ ለነ ጊዮርጊስ፣ ለነ ጨርቆስ፣ ለነ ማርቆስ ለነሱ ይሰጣቸዋል። ስግደት፣ ቅድም እንዳልኩ እርድ፣ እነዚህ እንደዚሁም ደግሞ መጣራት፣ እነሱ እንደዚህ ድረሱልን እያሉ መጣራት፣ ልጅ ስጡን፣ እንኳን ማርያም ማረችሽ ሲባል ሰምተህ አታውቅም? ለምሳሌ አንዲት ሴት ስትወልድ እንኳን ማርያም ማረችሽ፣ ማርያም ታኑርሽ፣ በማርያም በሽልም ታውጣሽ፣ እንደዚህ ነው የሚባለው። ማርያም ምንም ማድረጋችን ራሷ አሁን የት እንዳለች ላታውቅ ትችላለች። ምክንያቱም ጻድቅ ነች፣ እንወዳታለን፣ እናከብራታለን። ወላኪን የአምልኮ አይገባትም። ልጇም ኢየሱስ አምልኮ አይገባውም። ክርስቲያኖች ግን እንደዛ ያደርጋሉ እና እንደዛ ነው ወንድሜ። ግልጽ ከሆነ ጀዛኪላህ ኸይር ቴንኪ ሶ ማች በጣም አመሰግናለሁ። አላህ ያኑራችሁ። ለአላህ ስለወዳችኋለሁ። ተመልሶልኛል። አሜን። ወያክ ኸይር ወንድሜ ጀዛከላሁ ኸይር። እሺ ተመስገን፣ እንኳን ሰላም መጣሽ። ቅድም ሆነ ነሽ ተቆይተሽ ወጣሽ እናትዬ። እሺ ቀጣሽ። ኦኬ አንድ የምለውን ነገር ስለምንድን ተቆይተሽ ወጣሽ? አዎ በኮሜንት ላይ እየጠየቀችኝ ነው። ቅዱስ ሰው ኃጢአተኛ ነው፣ ቅዱስ የለም ምስኪን ነው። ኦኬ እኔ ትርጉም ነው የጻፍኩት እንጂ የኔ ድምፅ አይሰማም እንዴ? ይሰማል። የናደት ግን በታች ላይ የጠየቀችኝ ጥያቄ አለና ለእሷ ለማመለስ ነው። እና እኔ ጊዮርጊስን ማንም አላምንባቸውም። አምናረጋም ይባላሉ። ስለዚህ እና አታመልካቸው ነው የሚባል አላምንባቸውም ነው ትርጉሙ። አዎ በታች ላይ ኮሜንት የተጻፈልኝ ነው እየመለስኩት ያለው። እሺ በቃ ቅዱሳን ማለት ምን ማለት ነው ስላለው ነው የጻፍኩት እንጂ አምኜበት አይደለም። ጻድቃን ማለት ነው። ግን ቅዱሳን ማለት ትርጉሙ ጻድቃን ማለት ነው። ኃጢአት ያልሰሩ ማለት ነው። ማለት ከኃጢአታቸው ተናዘው ተቀድሰዋል እና ስለኛም ያማልዳሉ ብለው የሚያስባቸው ናቸው ለማለት ፈልጌ ነው። የኔ እምነት ግን አይደለም። ተመልሰልሻል ብዬ አስባለሁ። እኔት እሺ በምን ነው የተነስተን ወገና? ቅድም የተቆጣሽ ለምንድን ነው? እኔ ባይብል ላይ ያለውና አውር እያወራሁኝ ያስቆጣሽ ነገር ምንድን ነው? እሱን ለወቀውና ይቅርታ ልጠይቅሽ። ኧረ ምንም ይቅርታ አያስፈልግም እኮ እኔ ባይብል ላይ ያለውን ያወራሁት ላይ በእኔ ምክንያት እንዲሰደቡ አልፈለግም። ደግሞ እኔ እኮ ተሰደብ ካንቺ በላይ እኮ ነው ወዳቸዋለሁ ነገር አልፈቅድልሽም። ስለዚህ ካንቺ በላይ እኮ ነው ወዳቸዋለሁ እነዚህን ሰዎች። ምክንያቱም አላህ ያከብር ከራሴ በላይ ቀለልሽ ነው። ከራሴ በላይ ወዳቸዋለሁ ነው እነሱ እነ ዳዊትን ከራሴ በላይ ወዳቸዋለሁ። ግን ባይብል እንደዚህ ብሎ በእነሱ ላይ ዋሽቶባቸዋል ነው የኔ ነጥብ እንጂ እነሱ እንደዚህ አድርገዋል እያልኩ አይደለም። በፍጹም ይሄ ሊሰራ ይችላል። በሚታቀልሽ ማስረጃ አለሽ ባይብል ላይ አላህ ሰለነገረኝ ወስቶ ታሪካቸው እንደጻፈ። አሁን አንተ እኮ ቁርአን ላይ ስላልተጻፈ ነው እንጂ አላህ ሰለነገረኝ ቁርአን ላይ ሙሉ ለሙሉ የዳዊት አናናር የዳዊት አገዛዝ እስኪ እዛ ላይ ከተጻፈ ሙሉ ለሙሉ አለ የዳዊት ታሪክ አለ። የዳዊት ታሪክ አለ ሙሉ ለሙሉ ያደረገው ትክክለኛው የዳዊት ታሪክ ከተወለደበት ሁሉ ነገር አለ። እነሱ የጻፉት ለምን መሰለሽ? አብሮ አደግ የአንድ ሀገር ልጆች ስለሆኑ ሁለንተናው ስለሚያውቁ አብረውም ስለኖሩት ናቸው የጻፉት። ስለዚህ እኮ ታሪክ ነው እኮ ባይብል እኮ ታሪክ ነው ማማዬ። የእግዚአብሔር መገለጥ አንዳንድ አልፎ አልፎ ነው የምታገኙ እንጂ ታሪክ ነው በብዛት የተጻፈው እዛ ላይ የእነ ዳዊትን ታሪክ ሲጀመር። አዎ ስለ ነገስታት፣ አዎ ስለ ንግስና እኮ ታሪክ ነው ሰዎች ናቸው የጻፉት። ንጉስ ስለነበረ ነው እና ይሄንን ህይወቱን የሚገልጽ ነው፣ አናናሩ የሚገልጽ ነው። እና እኮ ይሄ እዚህ ላይ
ካደረገው ከጻፉት ዋሽተዋል ማለት አይደለም። አድርጎታል። እኮ ነው በእርግጥ ዳዊት ያላደረገው አላደረገውም፣ አይጽፉም። ዋሽተውበታል ነው። ይኸውልሽ እና አላደረገውም፣ ዋሽተውበታል። እነዚህ ሰዎች ጸሐፊዎች ምን እነማን ናቸው? ታውቂያለሽ? እንዳላደረገው ጸሐፊዎች እነማን በምንድን ነው ናቸው? ማስረጃሽ? እሺ ጸሐፊዎች እነማን ናቸው? ንገሪኝ። ምክንያቱም ከእሱ ነብይ ነው፣ አይዋሽም፣ በፍጹም ይሄንን አያደርግም የሚለው እነሱ ከሱ ጋር የነበሩት በመሆኑ ለምሳሌ መዝሙረ ዳዊት የጻፈው ማን ነው? እንዳላደረገ እኮ ማስረጃ አትሰጥኝም። እሺ መዝሙረ ዳዊት የጻፈው ማን ነው? እኮ የጻፈ ጽፎታል እያልኩሽ ነው። በዛ ጊዜ የጻፉ ጽፎታል የነበሩ እኮ እነዚህ ሰዎች የጻፉ ሰዎች ዋሽተውበታል። ስለዚህ ለዚህ ነው አሳካራም ይሁን የዳዊት በሱ ላይ ወዳጆች ሊቀጥፍ የፈለገ ይሁን ማን ይሁን የጻፈው ምንም እነሱ ማታውቂ ሲጀመር የጻፉት ዳዊትን ለመጣጣት ሳይሆን እግዚአብሔር ያለ ፍርድ እንዳልተወውና እንደቀጣው ደግሞ ቅጣቱ ደግሞ በምን ነበረ? እግዚአብሔር ጻድቅ አምላክ ስለሆነ ሳይቀጣው አልተወውም። አይደለም ኃጢአት መስራቱ ለምንስ ሲጀመር ኃጢአት ሰራ ከሆነ ሰው ነጻ ፈቃድ ያለው ሊሰራ ይችላል። ፍጹም ሰው የለም። ነቢይ ስለሆነ በጭራሽ ተሳስቶ አያውቅም። ፍጹም ጻድቅ ነው ማለት ያላልኩትን ነገር እንዳልኩ አድርገሽ መልስ መስጠት ግን ጥሩ አይደለም ወገናችን። ጥሩ ነው። ምንድን ነው አሁን ዳዊት አይሰሳትም? እንዳልኩ አድርገሽ ከዛ በኋላ መልስ እየሰጠሽ ነው ያለሽ። ተረጋጊ። እና አንቺ ለምን አይሰሳትም? ተረጋጊ። ምን ነሽ ነው? ተረጋጊና ላስረዳሽ። ከእስልምና ላይ ያለውን እይታ ላስረዳሽ። በቃ ተይው፣ እዚህ እናቆመው እባክሽ። ለምን እናቆማለን? እሺ የባይብል ስለሆነ እሺ እናቆማለን። ካልፈለግሽ እኔ አልፈልግም ከሌሎች ጋራ ስለዚህ ነገር ተወያዩ። እኮ ካልፈለግሽው እኮ ችግር የለም። አልፈልግም። ባይብል ግን እንደዚህ ማለቱ እኛ ስህተት ነው ብለን ስናምን የመጠየቅ መብት አለን። የመጠየቅ መብታችንን ልትጋፊን አይቻልም። ግን እኔ መጠየቅ አልፈልግም ካልሽ ያንቺን መብት ደግሞ እኛ እናከብራለን። በቃ አመሰግናለሁ። እንደዚህ አይነት ወሬ ነው እንጂ ህይወት አይሰጥም ነው ቻለው። ሌሎችም ይወያይ ካሉ ሰማለሁ። ይቅርታ ግን ዛሬ እኔም እንደዛ ውስጤን ስለተሰማኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀሚዓን ድምጽ ይሰማል? አዎ ትሰማያለሽ። ሰላም ያወራሽ የሰማሁት ነገር ቆይ ዛህራ ፓውዝ ናለች። ዛህራ ካለሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ መሐመድ ቆይ ትመለስ። ፓውዝ ሆናለች ዛህራ። ምን አልሽ? ፈጡ ያንቺም ድምጽ ርቋል ግን ነው ከኔ ነው። ዛህራ ፓውዝ ናት። ትመለስ። ቆይ ፈጡም ያይሰማል ነበረ። አትሰሚም እኮ አሁን ትሰሚያለሽ። ቀጥይ። አውሪ ትሰሚያለሽ። ህዝቤ ግን ንጽጽር አስጠልቶታል። የት ገብተው ነው? ትሰሚያለሽ? አሉ ማውሪ ያለችው ምንድነው? ዳዊት ተሳስቶ ነው ያደረገው። ያንን ስላደረገ ሊያስተምር ነው፣ ሊማርበት ነው ያ ነገር እዛ የተጻፈው እያለች ነው። በመጀመሪያ ስህተት ማለት ነው ወይንስ ደግሞ ተሳስቶ ወይንም የሆነ ነገር ሆኖ አደረገ የሚባል ነገር ነው ስህተት ማለት ወገኔ?
ተመስገን ይሰማል። ፈቱም ተቆራርጠሻል። ተረጠ ነበረ አልሰማሽም? አዎ ተቆራርጠ። እሺ አልፈልግም አልሽ እንዴ? አልሰማሃትም ነበር አልፈልግም ስትል ስህተት እና እየሰማሽ ካለም ብዬ መጠየቅ ፈልጌ ነበር። ተቆራርጣለች። ጀመርሃለሁ አትሰሚም። ተቆራርጠሻል። ምንም አትሰሚም። አንደኛ ነገር ቀይ አብርቶብሻል። ዛህራ አለሽ? ዛህራ ዛህራ እኮ ወልዳለች መሰለኝ። አለች ግን ፓውዝ ሆና ነው። ኦኬ ምን እንዳወራችሁ ነው ያሰማው? እስካሁን አቡ መሐመድ ላስገባው እስካሁን ድረስ ምን እንዳወራችሁ አልሰማሁም። በነገራችሁ ላይ አልነበርኩም። ገና ሀሎም ስታወራ ነው የሰማሁት። ሀሎም ደግሞ ጭራሽ ተቆራርጣለች። አዎ አሁን ሞክሪ። ማይክሽን ተዘግቶ ነው ያለው። ኦኬ ዛህራ መለሳለሁ ብላለች። አልሰማኋትም እኔ ስለሌለሁ ነው። እሺ ችግር የለውም። والله ثم والله راسي نمونيال ዛሬ ያ አላህ ምን ይሻላል? ፈጥቶም አያሳይም። እኔን አያሳይም። ወደ ኋላ የዞረ ነው። ኤምዬ እሺ ልጠይቅ። ሌላ ጥያቄ ጠይቅ ያለው ኔትሽ ከሰራልሽ እኔን አያሳይም። ወደ ኋላ የዞረ ነው። ኤምዬ በስልምናም በክርስትናም መልሱልኝ። እሺ ሀሎ እሺ ተጨነቂ ማለት አይሽ አትጨነቂ ማማ። ያሳይም እኔን አያሳይም። ወደ ኋላ ይዞራል። ወደ ኋላ ያለውን ነው እንጂ የሚያሳየው እኔን አያሳይም። አላሁ አክበር ወረድሽ ጭራሽ። አቡ ሳላህ الدين ايوه حزب زاري من هنا. نعم السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. من هذا؟ السلام عليكم ورحمة الله. وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. الحمد لله سلامة. هذا خليه لحاله قطعي واحد بس. خليه لحاله الكسبة قطعيها لحاله. سمعنا؟ سمعناش. እሺ በድምጽሽ ይቅርታ እና ወገናችን ተመስገናለሽ። ተመስገን ስምሽ ማን ነው? ሳልሴማ ሳልሴማ። እሺ ሳልሴማዬ፣ አሁን በምን ዙሪያ እንወያይ? አንቺ ምረጭ። እስልምና ላይ ጥያቄ ካለሽም ምረጪ፣ ወይም ደግሞ ውይይት አንቺ ባይ በዚህ ብንወያይ ይሻላል የምትይው ምረጭ፣ ወይም ደግሞ እኔ ልምረጥ ፈቃደኛ ከሆንሽ። ምክንያቱም በዚህኛው መወያየት ስላልፈለግሽ ማለት ነው። ኦኬ ጥያቄ ካለሽ ሌላ ስለ ነቢያት ምናምን ሳይሆን ምናቸው ሳይሆን ወይም ደግሞ እንደዛ ሳይሆን የሆነ ጥያቄ ካለሽ እንዴ? እሺ ያለሽ እኔ ግን እስልምና ላይ ጥያቄ የለሽም አንቺ? አይ አንብቤ ነው የምጠይቀው ብዬ አልጠይቅም። እንዴት እንደተቀበላችሁ አሁን ነቢይ ናቸው የጨመራችሁት እንጂ እናንተ አይደለም። እንዴት መጽሐፍ ቅዱስም ትቀበላላችሁ ትቀበሉም እንዴት ነው? እሺ ጥሩ ጥያቄ። እኛ ተውራትና ኢንጂልን እንቀበላለን። ተውራትና ኢንጂል ማለት ኦሪትና ወንጌልን ማለት ነው። እንደዚሁም መዝሙርን ወይም ዘቡርን እንቀበላለን። የምንቀበለው ግን እናንተ አሁን የያዛችሁት ሳይሆን ለነቢያቶች የተወረደውን ነው ብንምናምን። የነቢያቶች የተወረደ መጽሐፍ ነበር። ለምሳሌ ለዳዊት የተሰጠው መጽሐፍ ነበረ መዝሙር የሚባል ወይም ዘቡር የሚባል። ለሙሳ አለይሂ ሰላም ኦሪት የሚባል አንድ መጽሐፍ ተሰጥቶታል ብለን እናምናለን። ለኢሳ አለይሂ ሰላም ወይም ለኢየሱስ አንድ ወንጌል ተሰጥቶታል ብለን እናምናለን። ሰዎች ግን ከጊዜ በኋላ የራሳቸውን ወንጌላቶች አዘጋጅተው 4ቱን ወንጌላቶች መርጠው የኢየሱስን ወንጌል በርዘዋል ብለን እናምናለን።
ኢየሱስ ወንጌል አሁን የለም ተበራርዟን ብለን ነው የምናምነው። እንደዚሁም ደግሞ ኦሪትንም የሙሴ የተሰጠው አንድ መጽሐፍ ነበረ። ያን መጽሐፍ ወደ 5 መጽሐፍ ከፋፍለው የፈለጉትን ጥለው የፈለጉትን ነገር ደግሞ ታሪክ አዘጋጅተዋል። ከሙሴ የሆነ ንግግር ወስደው ታሪክን አዘጋጅተዋል ብለን ነው እንጂ ምናምን የሙሴ መጽሐፍ አሁን አለ ብለን አናምንም። ትክክለኛ ከአላህ የወረደው ማለት ነው። በተመሳሳይ ደግሞ ለዘቡርም የተሰጠው በተመሳሳይ በርዞታን ብለን ነው ማለት ነው። ለነቢያቶች መጽሐፍ ተወርዶላቸው ነበር። ያ መጽሐፍ ሰዎች እየበረዙ የራሳቸውን ሐሳብ እየጨመሩ እየቀነሱ እንትን ብለውበታል፣ ጨማምረውበታል እንጂ ነቢያቶችን እንቀበላለን። ለምሳሌ ወደ 25 ነቢያቶች ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ ገልጿል። ለምሳሌ አዳም ነብይ ነው ብለን እናምናለን። ከአዳም ጀምሮ እነ ኑህ እነ እንድሪስ ነብይ ናቸው ብለን እናምናለን። እነ ሙሴ እነ ዳዊት ነብይ ናቸው ብለን እናምናለን። እነ ያዕቆብ ልጆች እንትና የያዕቆብ ልጅ ዮሴፍ ነብይ ነው ብለን እናምናለን። ከዛ በኋላ የመጡት ደግሞ እነ ይስሐቅና ያዕቆብ አባት እና አጎቱ ራሱ ሙስሊም እንትናቸው ነብይ ናቸው ብለን እናምናለን። ያዕቆብ አባቱና ይስሐቅና እንትና ማለት ነው ይስሐቅና እስማኤል እንትናቸው ብለን እናምናለን። ነብይ ናቸው ብለን እናምናለን። አብርሃም ነብይ ነው ብለን እናምናለን። ሙስሊም ነው ብለን እናምናለን። እነዚህ ሁሉ በአጠቃላይ አሁን የጠቀስኩልሽ ሙስሊም ናቸው ብለን እናምናለን እንጂ ክርስትና ጭራሽ አያውቁትም ብለን ነው። እስቲል እንኳን አይደለም እናቀርቱ እነሱ ኢየሱስ ራሱ ክርስትናን አያውቀውም ብለን ነው እኛ የምናምነው። እንኳን ክርስቲያን ሊሆን ክርስትናን ራሱ አያውቀውም። እስልምናን ነበር የሰበከው። ከጊዜ በኋላ ግን አስተምሮታቸው ተበርዟል። አስተምሮቻቸውን ሰዎች በረዙት። ከዛ የመጨረሻውና የመደምደሚያው ነብይ መጨረሻ ላይ ሲመጣ ያንን አስተምሯቸውን እንደ አዲስ አስተማረን ወይም ደግሞ እንደ አዲስ አመጣልን። ይሄ ነው አስተምሯቸው፣ ይሄ ደግሞ ዋሽተዋል። ለምሳሌ አማልክት 3 ናቸው ይላሉ ክርስቲያኖች አይደለ? እነዛን 3 የሚሏቸውን አካላቶች ተከልከሉ፣ ለእናንተ የተሻለ ይሆናልና አምላክ አንድ አምላክ ብቻ ነው ብሎ ይናገራል። እንደዚሁም ኢሳ ራሱ አላህ ነው ብሎ የሚያምኑ ወይም ራሱ አንድ ፈጣሪ ነው ብሎ የሚያምኑትን ሰዎች እነሱንም ይቃወማቸዋል። እነዚያ ክርስቲያኖች የመርየም ልጅ አልመሲህ ኢሳ አላህ ነው ይላሉ የሚሉ ሁሉ በእርግጥ ከሃዲ ብሎ ነው የሚያስቀምጠው። ከሃዲ ናቸው እነዚህ ሰዎች። ነው ኢየሱስ አልመሲህ አስተማረው ጌታዬ ጌታችሁ ነው፣ ስለዚህ አምልኩት ተገዙት የሚል አስተምሮ ነው እንጂ እኔን አምልኩኝ ብሎ አላስተማረም እያለ ያርማቸዋል ማለት ነው። ስለዚህ በዚህ መልኩ ነው እስልምና የመጣው። እስልምና መጀመሪያም የነበረ ነው፣ ከአዳም ጀምሮም ነበረ፣ ከዛም በፊት ነበረ ብለን እናምናለን። እስልምና አላህ ዘንድ የተወደደ ሃይማኖት ብለን እናምናለን። እስልምና ከእስልምና ውጭ ያሉ ሃይማኖቶች አላህ ዘንድ ተቀባይነት የላቸውም፣ በመጨረሻ የተዋለም ከከሳሪዎቹ ነው የሚሆነው ብለን አምላካችን አላህ። ስለዚህ በዚህ መልኩ እናምናለን። የተፈጥሮ ሃይማኖት ሰዎች አንድ ሰው ሲፈጠር ሙስሊም ነው። በእስልምናው ግን ካደገ በኋላ አይሁድ ወይም ክርስቲያን ወይም ሌሎች ሃይማኖት ተከታይ ያደርጉታል ብለን ነው የምናምነው ማለት ነው። ሰው በጥቅሉ እኛ ማለት ነው صغار مرة سمبوسة. طيب استني قطعي صغير هذا الحال لا تخلطيه معاه. حطيه في شيء صحن لحاله وقال حال. شرابه تسلهم كنا يقطعش እና እንደዛ ብለን ምናምነው። በተቀሉ እነዛ መጽሐፍቶች ትክክለኛ ካላህ የተወረዱት መጽሐፍቶች አሁን ላይ በእጆቻችሁ በርዛችሁታን ብለን ነው ምናምን። የፈለጉትን ጥለው የፈለጉትን ጨምረው የፈለጉትን ቀንሰው ይዘዋል። ነገር ግን ትክክለኛው የወረደው የኢሳ ወንጌል ነበረ፣ በዛ እናምናለን። ያንን ደግሞ መጥቶ አረጋግጦልናል። ማን ቁርአን እውነቱን ተውሸት ለይቶልናል። የኢየሱስ አስተምሮ ምንድነው? የሐዋርያት አስተምሮ ምንድነው የሚለው ማለት አስተምሮልናል። ለሐዋርያት ምን ብሎ ነው ያወረደላቸው? በእኔና በመልእክተኛ የማኑ ብሎ ሲያወርድላቸው አምላካችን አለ አመንን፣ እኛም ሙስሊሞች መሆናችንን መስክር ብሎ ነው የመጡት ማለት ነው። እንደዛ ብሎ ነው አስተምሯቸው የነበረው። እንደዛ ነው። ግን ከጊዜ በኋላ ይህን አስተምሮ ሰዎች እየቀየሩ እየለወጡ ስለመጡ ይህ አስተምሮ ተለውጧል። ትክክለኛው አስተምሮ አሁን እስልምና ነው። አንዱን አምላክ በብቸኝነት ተገዙ ይላል። ነቢያቶችን ደግሞ በክብራቸው ያስቀምጣቸዋል። እና እንደዛ ነው። ይሰማል ድምጼ? ድምፅሽ ሩቅ ነው ያለው አይሰማሽም? ኦኬ ትንሽ ራቅ ብሎብኛል። ኦኬ አናምንም ደግሞ ብለሽኛል። እናምናለን ብለሽ የት ነው ያለው? ይህን የተበረዘ ከሆነ ድሮ የነበረውን ተውራትና እንጂል እናምናለን የት ነው ያለው? እሱን መጽሐፍ ፈልገዋለሁ።
ያልተበረዘውን ማለት ነው። ተበርዟ ለምሳሌ አንድ መጽሐፍ ለምሳሌ ወተት አለሽ እንበል። ወተት አለሽ ቡና ቀላቀልሽበት። ስለዚህ ወተት አይኖርሽም ማለት ነው። ቡናና ወተቱ ተቀላቅሏል። ስለዚህ ያልተበረዘ መጽሐፍ ስለተቀላቀለ ማለት ነው። በእውነት ነው መበረዝ ጨምሮበታል ያልሽ ነው። መበረዝ ማለት እውነቱን ውሸት መቀላቀል ማለት ነው። በእውነት ላይ ሌላ ሀሳብ መጨመር ፈልጋለሁ ያልኩት ነው። ሰላም እንደ ይሰማሻል? ግን በጣም ላይ ነሽ ተርለታል። ድምጽ ይሰማሻል? ያንቺ ድምጽ እየተቆራረጠ ላይ ነው። ግን መወያየት ይችላል። ግን አንቺ እየተሰበተ ድምጽሽ ናቸው እንደ ወይስ ድምጽ አንቺ ጋር ስላለ ላይሰማሽ ይችላል። ግን እሱኛው ኦሪጂናል ያልተበረዘ ፈልጋለሁ ነው አይደለ? ወጥቶ ላይ ያለው ነው አይደለ ወገናችን? هذا الحل كمان አንድ ሰው አምላክ ካለ ነው ሻዝ አለበት ወይም ደግሞ መስራት አለበት። ይህ ነበረ ይሰማል ድምጼ? እኔ ያልኩሽ ሰምተሽኛል አይደል? ለምሳሌ እኛ አሁን ተበርዟል ከምን አንፃር እንደሆነ መልሽልሻለሁ። ተበርዟን ስንል መጀመሪያ ኦሪጂናል መጽሐፍ ነበረ። ሰዎች የራሳቸውን ሀሳብ ጨመሩበት፣ ተበረዘ። አሁን ኦሪጂናሉ አለ ወይ ሲባል ኦሪጂናሉ የለም ነው። ኦሪጂናሉ ምን ያስተምራን የሚለው ግን በኋላ የመጣው ወይም ሙሰድቃ የሆነ ትክክለኛውን የሚያረጋግጥ የሆነው ውሸቱን ደግሞ የሚያጋልጥ ወይም የሚያርም የሆነው መጽሐፍ መጥቶ ቁርአን እውነቱን ከውሸት ለይቶልናል። ነቢያቶች ምን እንዳስተማሩ ሀሳባቸው ምን ነበረ፣ አምላክ ምን ብሎ ነው ያዘዛቸው የሚለውን ነገር ቁርአን እውነቱን ከውሸት ለይ። አሁን እናንተ ያዛችሁ ያለው ወይም አሁን ላይ ነው የሰማሽኝ ከሆነ ቢኖርሽ ቡና ጋር ስትቀላቅዪው ወተትሽ የለም፣ ኦልሬዲ ተቀላቀለ፣ ማኪያቶ ሆነ ማለት ነው። ልክ እንደዛ ነው። ማኪያቶ ነው እንጂ ያለሽ ወተትም ቡና ነው ያለሽ አሁን ምክንያቱም ተቀላቀለ ማለት ነው። የት ነው ያለው? አሁን እኛ ላይ ያለው ከተበረዘ አንቺ ጋር ያለውን እውነትን እፈልጋለሁ። የት ነው ያለው? እኛ ጋር ነው ያለው ወይስ እኮ ነው የመለስኩልሽ? እናንተ ጋር ነው ያለው? አሁን መጀመሪያ እነሱ የተሰጣቸው መጀመሪያ ምንድነው አስተምሮታቸው የሚለውን አዎ እኛ ጋር አለ። ምንድነው አስተምሮታቸው ወይም ነብይ መቀበል ያስተማሩት አስተምሮ ምንድነው የሚለውን ሌሎች ብንቀጥል ደስ ይለኛል። ምክንያቱም በዛ ሴትዮ እየተናገረች ነው። ችግር የለውም አያስብሽማ እያልኩሽ ያለሁት በመጀመሪያ ማለት ነው ባይብል አሁን እናንተ የያዛችሁት ጥቅሎች ይባላል። የተለያዩ መጽሐፍቶችን ጠቅልሎ የያዘ ማለት ነው። ግልጽ ነው። እኛ የምንቀበላቸው አሉ፣ ማንቀበላቸው አሉ። የምንቀበላቸው እና ማናቸው ከተባለ ለምሳሌ
ለምሳሌ ይኸውልሽ ተወርዷን ብለን የምናምነው ወይም ደግሞ የምንቀበላቸው ኦሪት ወይም ተውራት ተብሎ የሚታመነው ወንጌል ወይም ደግሞ ኢንጂል መጀመሪያ ለማን የተሰጣቸው ሲባል ለነቢያቶች ለራሳቸው ነው የተሰጣቸው። እናንተ ደግሞ ለምሳሌ ወንጌል ብላችሁ ስታምኑ ለማን ተሰጠው ብላችሁ ነው የምታምኑት? ለኢየሱስ ተሰጥቶት ነበር። ከዛ በኋላ ሰዎች ከጊዜ በኋላ ማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ብለው ራሳቸው ታሪክን ያዘጋጁት ነገር ነው ያላችሁ። ለኢየሱስ ነው የተሰጠው። ነገር ግን የጻፉት ደግሞ ኢየሱስ የመረጣቸውን ነው። አሁን ለምሳሌ ነቢ መሐመድን አይደለም የጻፉት አይደል? የተሰጣቸው ለነቢ መሐመድ ነው። ነገር ግን ጻፊዎች ጸሐፊዎች አሁን ለምሳሌ ቁርአን የነቢ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። ቁርአን አሁን የነቢ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። ሰዎች ቢጻፉትም ሰዎች ጻፉት ማለት ቁርአን ያላህ ቃል ነው እናቴ። ሐዲስ ለምሳሌ ሰዎች ስለጻፉት ወደ እነሱ ተጠግቶ የነሱ ነው አይባልም። አላህ አይደለም አልኩሽ። እኔ ያልኩሻለሁ አባብለው የጻፈው ከተባለ ለኢየሱስ ቢሰጣቸውም ይኸውልሽ ታሪክ የኢየሱስ የተሰጠው ወንጌልማ በቀይ ተጽፏል። የተሻቸው ከሆነ ለኢየሱስ የሚታመኑ ለኢየሱስ ንግግር ተብለው የሚታመኑት እነዛ ናቸው። ለኢየሱስ የተሰጣሉ። ለምሳሌ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት አንተም እንዳላከኝ አመኑ ምናምን የሚለው የኢየሱስ ነገር ግን ማርቆስም ግን ለምሳሌ ስትገቢ ለፕቴፊሎስ ማን ነው እንትና ላይ ስትልቂቢ ሉቃስ ላይ ስትገቢ ለቴፊሎስ ሉቃስ የላከውን ደብዳቤ ነው የምታገኘው። ግልጽ ነው። ደብዳቤ ማለት ነው ታሪክ ነው የምታገኘው እንጂ የኢየሱስ ንግግር አይደለም። የኢየሱስ ወንጌል አይደለም የምታገኘው። በልገባሽ ነገር አታውሪ እና ለክርስቲያኖች እንዲማሩበት ነው። ሉቃስም እንኳን ሐዋርያ ነበረ። ሐዋርያ ሲሆን ደግሞ ወደ ሌላ ቤተክርስቲያን ጽፎ የላከ ነው። ስለዚህ የላከው ደግሞ የኢየሱስን ትምህርት ነው። ኢየሱስን የተቀበለው ቃል ከአብ የተቀበለው ቃል ሐዋርያትን የሰጣቸውን እነሱ እንዲማማሩበት ነው። እና አንቺ እንዴት ነው እንደዛ ማቃለልሽ? ራሱ በጣም ይከብዳል። እና ችግር የለውም። እኛ ወንጌላችን ለኛ ወንጌል ነው። ለአንቺ የሆነ ነገር ሊመስልሽ ይችላል። እኔ ግን የምፈልገው ይሄ ተበረዘብሽ ከሆነ ያልተበረዘ አሳይኝ። የድሮ መጽሐፍ ቅዱስ አለሽ ወይ? ሌላ አለ ወይ? ተውራትና እንጂል እንቀበላቸዋለን ያልሻቸው የት ናቸው? እነሱ እንዳነባቸው ማለት ነው አለ ወይም ደግሞ የለም ነው የምፈልገው እኔ። እየሰማሽ ነው እቴ? እየሰማሽ ነው ግን እንትን እዛው ላይ እያወራሽ ስለሆነ ዝም ብዬ እያዳመጥኩ እንደዛ ሆነ ሳይሆን እኔ ተረጋግሽና እኔ ላውራ። አሁን አንቺ አወራሽ ማማዬ አንቺ አወራሽ አማጣት አውቃለሁ። ስለ መጽሐፍ ቅዱስ አንቺ አስተምረኝም ይኸውልሽ። አሁን እኔ ፈልጌ ያለው አሽሽ እዚህ አለ ወይም የለም ነው። እየተወያየን አይደል እንዴ? እየተወያየን አይደል? እኔ መጠየቅ የለብኝም። አሁን አንቺ ስለቅድም ሰላምተኑ ሲያነሳ አትጠይቂያለሽ። በሌሎቹ የፈለግሽን ጠይቂ ብለሽ አሁን እየጠየቅኩ እየተማማረ ምታሪያ ተቀምኩኝ። ምንድነው ታሪክ ነው ምንድነው? ደብዳቤ ነው። ታሪክ ለመሆን መረጃ ልስጥሽ። እሺ መረጃ ስጭኛ። መረጃ ጠይቂኝ። እንዴ ያለ ታሪክ ወንጌል አይሰበክም ሲጀመር እኮ ታሪክ። እሺ ታሪክ ነው ብለሽ ተሳደብሽ አልሽኝ። እንደገና ተመልሰሽ ደግሞ ራስሽ ታሪክ ነው አንቺ እየሰደብሽው ነው። ታሪክ ማለት እኮ ታሪክ አይደለም አልሽ። ይኸውልሽ ታሪክ ማለት የሆነ የዚህ ዓለም የተካሄደና ያለፈ የማይሰራ አይደለም ነው ለወደፊት የሚሆን ነገር። እሺ እኮ እሱን እኮ ነው ላስረዳሽ የፈለኩት። በቃ ፕሊስ እኔ ግን አንቺ እዛው ላይ እያወራሽ ነው። ፕሊስ አሁን እኔ ማወቅ የምፈልገው ማለት ነው ተውራትና እንጂል እንቀበላለን። ለምንድን ነው የምታግጂኝ? እኔ እንዳላወራ የምታግጂኝ ለምንድን ነው? እኔ እንዳላወራ የምታረጊ ለምንድን ነው? ወገናችን ስለምታወሪ አልፈቅድልሽም። አላቀለልኩትም እኮማ አላቀለልኩትም። አንቺ ራሱ እኮ እያልሽ ነው። ለምሳሌ እኔ ታሪክ ነው ስልሽ ከዛ በኋላ ታሪክ ባይብል ይላል መረጃ ልስጥሽ ስልሽ ተመልሰሽ ታሪክን አልሽው። አንቺ ታሪክ ነው እሺ፣ ምንድን ነው የሚለውን ነገር እሱን እንረዳ። እሺ በባይብሉ አረዳድ እንረዳ ወገናችን። ባይብል የሚለውን ነገር ስል አንቺ እንዴት ተሳደብሽ ምናምን የምትይ ከሆነ አስቸጋሪ ነው የሚሆነው። ሰው እየተወያየ ተሳደብኩ። ምን ላይ ነው የተሳደብኩት? እኔ በጣም ነው የማከብረው የሰውን ሃይማኖት አቤት። ምክንያቱም ዲኔ ያዘኛል የሰውን ሃይማኖት እንዳከብር እንጂ እንዳዋርድ ዝቅ እንዳደረግ አያዘኝም። እንደዛ አይነት ስርዓትም የለኝም ሲጀመር።
ግልጽ ነው። አልሳደብም። አንቺ ተሳደብሽ የምትይው ባይብሉን መናገር ከሆነ አቃደርሽ የምትይው ተቀላቀለ እያለ አልተሳደብኩም። አሁን እኔ የጠየቅኩሽን ብቻ መልሽልኝ ስለምፈልግ ነው። ኧረ ቆይ ተረጋጊ። ልብሽ ያለው ስታወሪ ብዙም ታሪክ ትችላለሽ። አሁን ጊዜ ለማሳጠር እኔ እኮ ብዙ አላወራኝም። ስለ መጽሐፉ ነው እያወራን ያለነው። ተደማመጡ። የታች ኦዲየንስ ስላለ ሁለታችሁን ባንድ አፍ ካወራችሁ ችግር ነው። ተመስገን ሚዩት አድርጊና እሷ የምትለውን አዳምጪና መልሽላት እና ያልሆነ ነገር ሆኖ ማልሰማት ያልሆነ ነገር አታናገርኩሽ። ታፈሽ ዛራ ሲጀመር ያልሆነ ነገር አታወራም። እኛን የምትቆጣ እህታችን ናት። አትናገርም። የሰውን እምነት አታንቋሽም። እሷ እኛ ለራሱ ካተፈተን ታው ብላ መተበከታችን ናት። ዛራን በላይ ማንንም ማያውቃት የሚፈልግሽ አዳምጪ እና የሷን እምነት የልቧን በሙሉ ተንትና እንድትነግረኝ አይደለም የጠየቅኳት። ታፈሽ ባላቀሽ ትናገርና ሚዩት አድርጊና አዳምጪ። መረጃ ካላቀረብኩ እኮ ታፈርኛለሽ። መረጃ ስትጠይቂ ለምናገረው ንግግር መረጃ አቅርቢ። ታሩ ቀጥይ። ተመስገን አዳምጪ። በደቂቃ ነው። እሺ ደቂቃ እኔ ስራ ላይ ስለሆንኩ ችግር የለውም። በደቂቃም ቢሆን ይመቸኛል። ምንም ችግር የለውም። አንቺ በተመቸሽ ይመቸኛል። አሁን አንቺ ችግር የለውም። ደቂቃውን አራስሽ ያጂ ልብ ብለሻል። ተውራትና እንጀራ አራስሽ ያጂ መጀመሪያ ደቂቃውን። እሺ በደቂቃ ከሆነ ደቂቃውን አራስሽ ያጂ ያጂ አንቺ ራስሽ ስንትን ሳትይ ኢፍትሃዊ ሳትሆኚ የራስሽም ሰዓት ሲደርስ እያቆምሽ እኔንም እያስቆምሽኝ ያጂ አንቺ ደቂቃ። እኔ ስራ ላይ ስለሆንኩ ማለት ነው። እና ላውራ ከዛ በኋላ አንቺ ቀጥለሽ ታወሪያለሽ። መካከል ላይ አልገባብሽም። መካከል ላይ እንዳትገቢ። ስንት ደቂቃ ይበቃሻል? ዛሬ ችግር የለውም። ሁለት ደቂቃ እናወራለን። አሁን ከ8 ነው ከ10 ታቆሚያለሽ። እንትን ነው በእንትን ያዥልን። በምንድን ነው ይባላል? በስልክሽ ማለት ነው። ምክንያቱም አሁን የኔ ስልክ 3 ሰዓት ከ8 ደቂቃ ነው የሚለው፣ ግን አሁን ያው 9 ሌላ ነው። እሺ በ9 ሲል ጀምራለሁ። ጀምሪ በይ። ምክንያቱም እኔ አላየም። 9 አልሆነም። 8 ነው። ግን ተመስገንዬ እንዳታቋርጭኝ። እሺ እንዳታቋርጭኝ። ሳወራ እንዳታቋርጭኝ። እኔም አላቋርጥሽም። ምክንያቱም ይሄ ስርዓት አይደለም። የማንንም ሃይማኖት እኔ አልነካም። ሃይማኖቴን ስለምወድ ማለት ነው። ሃይማኖቴን ስለምወድ የማንንም ሃይማኖት አልነካም። ምክንያቱም እኔ ስሳደብ የኔ ሃይማኖት ይሰደባል። አላህ Subhanahu Ta'ala የነዛን ከአላህ ውጭ የሚያመልኳቸውን አካላቶች አትደብሩባቸው በመላት ያላህን ይሳደባሉ እና ስለሚሉ ማለት ነው። እሺ ልናገር። በመጀመሪያ እኔ እያወራን የነበረው ስለ ነቢያቶች እያወራን ነው። ስለ ነቢያት አይመቸኝም። ስለዚህ ሌላ ወሬ አውሪ አልሽ። ስለ ጥያቄ ጠየቅሽ፣ ያንን ጥያቄ መለስኩልሽ። ምን ብዬ ከተባለ መጽሐፍ እናንተ አሁን በፊት የነበሩት ነቢያቶችን ታምናላችሁ ስትኝ፣ አሁን እናምናለን። መጽሐፍ ተሰጥቷቸውን ብለን እናምናለን። ነገር ግን የተሰጡት መጽሐፍ ተበርዟል፣ አሁን የለም ብለን እናምናለን። ለምሳሌ ወተት ቢኖርሽ ቡና ከቀላቀልሽበት ወተት የለሽም። ምክንያቱም ተቀላቅሏል። እርስ በርሱ ከተቀላቀለ የለም ነው የርዘና። ስለዚህ የለም ብዬ መለስኩልሽ። ታዲያ የኛ ወንጌል ብለን የምናምነው ምንድነው ከተባለ ለኢሳ አለይሂ ሰላም አንድ መጽሐፍ ተሰጥቶታል። ያንን ወንጌል ብለን የምናምነው እንጂ እነ ሉቃስ እነ ማርቆስ እነ ማቴዎስ የራሳቸውን የግል ሐሳባቸውን ጨምረው የጻፉበትን አይደለም። የግል ሐሳባቸውን ለምን አሽካሽ የግል ሐሳባቸው ያልኩት የራሴ ሳይሆን ባይብል ነው ያለው። ባይብል ላይ የት ነው የካልሽ ደግሞ ሉቃስ ላይ የመጀመሪያው ሉቃስ ወንጌል ስትገቢ በራሳቸው በጆጆቻቸው አዘጋጅተው ለቴዎፍሎስ የላከው ደብዳቤ እንደሆነ ይነግርሻል። ለኔ የከበርክ ቴዎፍሎስ ወይ እንትን የከበርክ ቴዎፍሎስ እያለ የራሱን ሐሳብ ብዙዎች ታሪክን ለማዘጋጀት ስለወደዱ እኔም ላዘጋጅልህ መልካም ሆኖ ታየ ተብሎ መልካም ሆኖ የታየውን ነገር እንደጻፈ ያስቀምጣል። ስለዚህ ባይብል ተበራርዟል ብዬ ተናገርኩ ማለት ነው። ስለዚህ አንቺ ያንን ነገር ተሳደብሻል። ይሄ ደግሞ ልክ አይደለም። እኔ አልተሳደብኩም። ይሄ ነው ልክ ነው የሆነው ብዬ አስቀምጥኩ። እንደዚህም ደግሞ ኦሪትም 5 ኦሪታቶች ነበሩ። እነዛ ኦሪታ ማነው አንዱ ኦሪት ነበረ። ከዛ በኋላ ሰዎች ታሪክን ጽፎ የ5 ኦሪታት ኦሪት ዘዳግም፣ ዘኍልቍ፣ ዘሌዋውያን ምናምን አድርገው ከፋፈሉት። ነገር ግን መጀመሪያ የሰጠው አምላካችን አለ በመለኮታዊ እጅ ጽፎ አንድ መጽሐፍ ነው እንጂ 5 መጽሐፍ አልሰጠውም። ታዲያ አሁን እነዚህ ዘዳግም እና ዘኍልቍ ምናምን ታሪኮች ናቸው፣ ሰዎች ናቸው የጻፏቸው። ስለ ኢየሱስ ማን ነው ስለ ሙሴ አወላለድ፣ ሙሴ አስተራረድ ምናምን እንደዚህ ታሪኮች ደግሞ እነማን ይሁን ምን ይሁን ማን ይሁን ምንም የሚታወቅ ነገር የለም። እነዚህ የማይታወቁ ከሆኑ ደግሞ ነቢያቶች ላይ የሚቀጠፈው ውሸት የሚቀጠፈው ነገር
ባረን ቢያዙ ከባድ ይሄ ተገለጸልን ተገለጸልን ነው። ሁለት ደቂቃ አለሽ ተመስገን። ከ11 ነው ከ13 ታቆሚያለሽ። ኦኬ አሁን እኔ ጠየቅኩሽ አልሰማም። እንቀበላለን ዛሬ እሷ ቀጥላለች። አንተ ጨርሰሻል እና ተውራት እና እንጂ አዎ እስኪ ቆይ ተመስገን። ሁለቱም ይታረቁ ተዘጉት ይሰማቸዋል ይሆናል እና ድምጽ ስለተከፈተ ነው። አሁን እጀምራለሁ ማለት ነው። ቆይ ዛሬ ይሰማሻል? ቀይ አብርቶባታል። እሷ የተሰማት አይመስለኝም። ዛህር ግን ታኮፒ ሊንክ ለምን አታረጉ? ዛህሩ አለሽ? ቀይ አብርቶባታል። ዛህሩ አምጪ ቆይ መለስ እየሰማች ይመስለኛል ማለት ነው በይና 2 ደቂቃውን ተጠቀም። لا እሷ ትስማሽ እንጂ እኔ አልሰማኋትም እስካሁን ያወራችው አላወራችም እየጠበቅሽ ነበር። እሺ አዛን እያለ ስለነበረ ይቅርታ። እሺ አሁን አውሪ ከመስገን 2 ደቂቃ አለሽ። ያላ ቀጥይ 15 ነው ከ17 ታቆሚያለሽ። አሁን እኔ ተውራትና እንጅል እንቀበላለን ብላኝ ነበር ነው ያ ተውራትና እንጅል የት ነው ያልኩት። አንቺ ደግሞ ወደ መጽሐፍ ቅዱስ መጥተሽ ተበርዟል ወተት ምን ተቀላቅለዋል እያልሽ ነው ተሳድበሽ ያልኩሽም ለዛ ነው። ወተትና ምናምን የተቀላቀለች መጽሐፍ ቅዱስን እየተሳደበች ነው ለዛ ነው ስድብ ነው ያልኩሽ። በሌላ ደግሞ አሁን እኔ የጠየቅኩሽ ሌላ ነበር። መጽሐፍ ቅዱስ ተበርዟል ወይም ደግሞ ለሙሴ 5 መጽሐፍቶች አሉት ብላችሁ ናችሁ የምትቀበሉት። ነገር ግን ሙሴ 1 መጽሐፍ ነው የተሰጠው ላልሽው ለምሳሌ ብለሽ የጠቀስሽው ዘጸአት ምናምን ብላችሁ ጽፋችኋል 5 ናቸው አለሽ።
እንግዲህ ዘጸአት፣ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና እንደዛ ተብለው የተጻፉት እነዚህ ተጨማሪ ናቸው እንጂ ለምን ተጻፉ ብትይ ዘፍጥረት ብለው የጨመሩት ሰዎች ናቸው እንጂ አንድ መጽሐፍ ነው። አሁን ዘፍጥረት ማለት ስለ ስነ ፍጥረት የሚያወራ ስለሆነ ከዛ ቆርጠውታል። ምዕራፍና ቁጥር ገደብ ተደርጎለታል። ዘጸአት ማለት ደግሞ በግዕዝ ስለተጻፈ ነው እንጂ ከግብፅ ሲያወጣቸው እግዚአብሔር አትግቢ ፕሊዝ። አልሰማሁትም እያለች ነው ተመስገን። ያወራሽውን አልሰማችም እሷ። ያን ደቂቃ ተጠቅመሻል ግን አሁን ሰማሻል። ዛሬ እንዴት እየተቆራረጥኩኝማ እንደዛ ትክክል አይደለም። ብቻ ዛራ ወጥተሽ ግቢ። ካልተሰማሽ ወረጅና ተማሪ ዛሩ። አሁን ጋር ተሰማሽ ተቀጥል። እሷ ተቀጥል። ይሰማኛል። ቀጥይ ይፈልኩኝ ወይ ቀጥይ። ኦኬ 17 ነው ያለው። ሊጨርስ ነው አሁን 8 ይሆን ወይስ ልጀምር? 17 ነው። ቀጥይ። ኦኬ በአንድ ላይ ጠቅላላ አድርገሽ ጨርሽልን። አይ ጊዜው እኮ በቃ ተቃጠለ። ችግር የለውም። ሀሳቤን ታስጨርሱኛለሽ ብዬ አስባለሁ። ለማንኛውም ዘጸአት የሚለው ሰዎች በኋላ ነው የገደቡት። ምዕራፍና ቁጥር የተደረገበት ሰዎች ናቸው ያደረጉት። ዘጸአት ማለት እግዚአብሔር ከግብፅ እንዳወጣቸው፣ ዘጸአት ማለት ማውጣት ማለት ነው። ከግብፅ ያወጣቸውን ስለመውጣታቸው የተሰራ ታሪክ እና እግዚአብሔር ያደረገውን በሙሴ ስለሚያወራ ነው። ዘሌዋውያን ማለት ደግሞ ሌዊ ክህነት ስርዓት የሚባል አለ። ከሌዊ ነገድ የሆኑትን ለመለየት ነው የተጻፈው እንጂ መጽሐፍ አንድ ነው፣ 5 መጽሐፍ አይደለም። ይህን ልብ ማለት አለብሽ። ስለ ኢየሱስ ክርስቶስ ደግሞ የተሰጠው እቀበላለሁ አለሽ። ኦኬ ኢየሱስ ክርስቶስ ታዲያ የተሰጠው ቃል የሰጠኝን ቃል ሰጥቻቸዋለሁ አለ። የሰጣቸው ለማን ነበር? ለሐዋርያት ነበረ። ሐዋርያት ደግሞ የሰጣቸውን ቃል በወንጌል ላይ ጻፉልን። ለምን ቴዎፍሎስ ሆይ ብሎ ጀመረ? ከመጀመሪያ የነበረው የሰማነው ያየነው እንጽፍልህ ግድ ሆነብኝ አለ። ሐዋርያት ደግሞ የተቀበሉትን ኢየሱስ ከእግዚአብሔር ተቀብለው የሰጣቸውን ቃል ተቀብለው በታሪክ ላይ ጻፉት። ታሪክ ማለት እንግዲህ ታሪክ አለ። የእግዚአብሔርን የተሰጣቸው ኢየሱስ እንዲህ ነበረ፣ እንዲህ አስተማረ ብለው ያለ ታሪክ የሚጻፍ መጽሐፍ የለም በየትኛውም ዓለም ማለት ነው። የዚህ ዓለም ይሁን መንፈሳዊ ዓለም ይሁን እንዲህ አደረጉ፣ ነቢያችን እንዲህ አዩ፣ ነቢያችን እንዲህ ያደረጉ ስትይ ይሄ ታሪክ ነው ምን አገባኝ ልል አልችልም። ለምን የእግዚአብሔር ቃል የያዘ የሚገለጥባቸው በዛ መልኩ ስለሆነ ማለት ነው። እና አንቺ ወንጌላችንን እንደ ማንኛው ታሪክ አይደለም። ሉቃስ እንግዲህ እግር ስር ሆኖ አብ የሰጠውን ለኢየሱስ ቃል ለእርሱ ተሰጥቶታል። ሉቃስ ደግሞ ያለው የተሰጠውን ተልከውን የኢየሱስን ወንጌል ጽፈዋል ማለት ነው። እና ይህ ኦሪጂናል ወንጌል ነው። ስለጠየቅኩሽ ግን ያ ኦሪጂናል ነው የምትይው እንኳን ራሱ ልታመጭልኝ አልቻልሽም። ኦሪጂናል የት አለ? የተበርዟል። ይህን ስለተጨመረበት የኛ የጥንት መጽሐፍ ነው ያልተጨመረበት እጃችን ላይ አለ ካለሽ እሱን ስጥኝ ያልኩሽ ነበረ። ዛሬ ወደ ወንጌል ነው የገባሽው። ከ20 ነው አሁን ከ20 ሆኗል። 17 ነው የጀመርሽው አሁን ከ20 ነው። ዛሬ ቀጥይ። እሺ ያልኩሽን ነገር መጀመሪያ የወረደው የባይብል ከጀምር ወንጌል ነበረ። የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት፣ አንተም እንደላከኝ አመኑ እንዳልሽ ባይብል ላይ ራሱ ወይም 4ቱ ወንጌላቶች ላይ በቀይ ተጽፈዋል። የእሱ ንግግሮች ተብለው ማለት ነው። ግልጽ ነው። የኢየሱስ ንግግሮች ተብለው እነዚህ ናቸው ተብለው ከፈጣሪ የተቀበላቸው ወይም አምላክ የሰጠውን
አስተምሮቶች እንዳለ አንተ እንዳስተማርከኝ እያለ ያስተማራቸው ትምህርቶች አሉ። አምላኩ ያስተማረው ማለት ነው። እንደዚሁም ደግሞ ወንጌልን እየሰበከ መጣ ይላል። አሁን ባይብል ላይ ስትመለከቼ ወደ ገሊላ ናዝሬት ሲመጣ ወንጌልን እየሰበከ መጣ ይላል። ያ የተሰጠው ወንጌል በሰዓቱ ነበረው እጁ ላይ ማለት ነው። ነገር ግን ክርስቲያኖች ምን ብላችሁ ነው የምታምኑት ሲባል ክርስቲያኖች ከጊዜ በኋላ ነው ወንጌል የተጻፈው ወይም ደግሞ ወንጌል ተብሎ የሚባለው ከጊዜ በኋላ ያለውን ነው ብላችሁ የምታምኑት። የማርቆስ ወንጌል፣ የሉቃስ ወንጌል በዛ ሰዓት አልነበረም። ኢየሱስ ሲያስተምር የሉቃስ ወንጌል አልነበረም። ኢየሱስ ሲያስተምር የማቴዎስ ወንጌል፣ የቶማስ ወንጌል፣ የእነዚህ ወንጌላቶች አልነበሩም። ወደ 40 ምናምን ወንጌላቶች ነበሩ። 4 ተመርጠው ተያዙ ማለት ነው። እነዚህ ወንጌላቶች ሲባል አልነበሩም። የኢየሱስ ወንጌል ልሳ ሲባል የኢየሱስ ወንጌል አንድ መጽሐፍ ነበር የተሰጠው። ያን መጽሐፍ ደግሞ አስተምሯን በጊዜው እነዛን መጽሐፍቶች አሁን ከያዛችሁት 4 ወንጌላቶች ለምሳሌ አልፎ አልፎ ይገኛሉ ያስተማራቸው ትምህርቶች ማለት ነው። ሐዋርያቶችም ያስተማሩት ትምህርቶች ይገኛሉ አልፎ አልፎ። ነገር ግን አሁን የያዛችሁት ባይብል ምንድነው ሲባል ታሪክን ነው የያዘው። ኢየሱስ እንደዚህ ለምሳሌ ማቴዎስ ላይ ስትገቢ እንትና ወለደ እንትና ወለደ እንትና ኢየሱስ ክርስቶስ የትውልድ መጽሐፍ ይልሻል። ከልጅነቱ ጀምሮ እንደዚህ ያደረገ እንደዚህ ወለደ እንደዚህ አመጣ እንደዚህ ብሎ እያለ ይተርክልሻል ማለት ነው። በዚህ ስትገቢ እንትና እንደዚህ ወሎ አሁን ለምሳሌ መልእክታቶች ላይ ስትሄጂ የኔ የገዛ እጅ ሰላምታ እኔ ግን እላችኋለሁ እያለ ጳውሎስ ያስተማራዎችን ታገኝበታለሽ። ስለዚህ እነዚህ ነገራቶች በአጠቃላይ የአምላክ መገለጽ አይደሉም፣ ታሪኮች ናቸው። ታሪኮች ደግሞ ሰዎች ሊሳሳቱ ይችላሉ፣ በስህተት የጻፏቸው ሊኖሩ ይችላሉ። እነዚህ ጸሐፊዎቹ ማን ናቸው የሚባለው ነገር የሚታወቅ ነገር የለም። ባይብል እነዚህን ነገራቶች አላስቀመጠም። ቅድም ሉቃስ ሐዋርያ ነው ብለሽ ነበር። ሉቃስ ሐዋርያ አይደለም፣ ከጊዜ በኋላ የመጣ ሰው ነው። እነ ጳውሎስ ሐዋርያ አይደለም፣ ከጊዜ በኋላ የመጡ ሰዎች ናቸው። ኢየሱስን አያውቁትም ሲጀምር። ኢየሱስ ሲያስደድ የነበረ ነው መጀመሪያ ጳውሎስ ራሱ ማለት ነው። እነ ማርቆስን ስትመለከች እንደዛው። ወደ ኦሪት ስትመለሽ ደግሞ ከጊዜ በኋላ ነው የተሰየሙት ምናምን ያልሽው ሲጀመር እነዛን ሙሴ አያውቃቸውም። ሙሴ ጻፋቸው ተብለው በሙሴ ስም የተሰየሙ እንጂ ሙሴ አያውቃቸውም። ከጊዜ በኋላ የታሪክ ጸሐፊዎች ናቸው እነዛን መጽሐፍቶች የነዘሌዋውያን፣ ዘኍልቍ፣ ዘፍጥረት ምናምን ብለው ስያሜዎችንም ሰይመው ራሳቸው ነው እንጂ የጻፉት። ሙሴ በመጀመሪያ አያውቀውም። እግዚአብሔር እያነጋገረ ነበረ። እግዚአብሔር ሲያነጋገራቸው የነበረ ትክክለኛ አስተምሮት ነበረ። ለምሳሌ ከትእዛዛቱ ፈታኝቱ ሲያስተምር ነበረ። ስለ ሕይወት ስማ ጌታ አምላካችን አንድ ነው እያለ ሲያስተምር ነበረ። እነዚያን አስተምሮቶች በአጠቃላይ ስትመለከች ቁርአን ላይ እናገኘዋለን። ግልጽ ነው። አልፎ አልፎ ተበርዟል ማለት ሙሉ በሙሉ ጠፍቷል ማለት አይደለም። አንዳንድ አስተምሮቶች ትክክለኛ አስተምሮቶች ይኖሩታል፣ ነገር ግን ስህተትም ደግሞ ይኖረዋል። ግልጽ ነው። በአምላክ ላይ እና በነቢያቶች ላይ የተቀጠፈው በአጠቃላይ ስህተት መሆኑን ማን ነገረን ሲባል ቁርአን ነገረን። ስለዚህ ቁርአን ነግሮናል። እውነቱን ከውሸት ለይቶ ማንኛው ትክክል ማንኛው ስህተት የሚለውን ነገር ስለነገረ በዚህ ምክንያት እናውቀዋለን። የሙሴ የተሰጠው ታዲያ ምንድን ነው ሲባል ሙሴ ሲጀመር መጽሐፍን አልጻፈም። ታዲያ እንዴት ነው የተሰጠው ሲባል አላህ ሱብሃነሁ ወተዓላ በመለኮቱ እጅ ጽፎ ሰጠው ብለን ምናምን። እናንተ ደግሞ ወይ ደቂቃ ጨርሰሻል ግን እሺ ይችን ሐሳቤን ብቻ ልጨርስና ከዛ ቀጥታ ጨርሳለሁ። እና ምንድነው ሙሴ አለይሂ ሰላም በራሱ የጻፈው መጽሐፍ አለ ብለን እኛ አናምንም። ምንድነው ሲባል አላህ ሱብሃነሁ ወተዓላ በመለኮታዊ እጁ ጽፎ ሰጠው። ከዛ በኋላ ያንን ለህዝቡ አስተማረ። ሰዎች ግን ከጊዜ በኋላ የእሱን አስተምሮ ይዘው ታሪክ ምናምን ጨማምረው የራሳቸውን ሐሳብ ጨምረው ጻፉ። ነገር ግን ጸሐፊው ማን ነው ሲባል አሁን አይታወቅም። ጸሐፊው ገሌ ነው ካልሽ ለምሳሌ ዘሌዋውያን እንደዚህ ደግሞ እነ መዝሙረ ዳዊትን ማን የጻፋቸው የሚለውን ነገር ታሳያለሽ በመረጃ ማለት ነው። አሁን ጨርሻለሁ። ምን ታርጊ ፈጥኝ? እሺ ተመስገን ቀጥይ። አሁን እቴ ጥያቄ ያልገባሽ ማለት ይቻላል። ስለ መጽሐፍ ቅዱስ እንዲህ ያደረጉ ነው የምታወሪው እንጂ አሁን እኔ ያልኩሽ ምን ነበረ? የት ነው ያለው ያልተበረዘው? እጃቸው ላይ የለም ነው የጠየቁት። አጭር ነበረ አለ ወይም የለም ነበረ መልሱ። ነገር ግን ብዙ ሄደሻል። አሁን ሙሴ እንዳልጻፈው አሁን በምንድነው ማስረጃሽ እንዳልጻፈው? እኔ እንደጻፈው እማምናቸው አለ። አሁን ዘሌዋውያን የምትይው ሙሴ ነው እንግዲህ ስርዓት አድርጎ የጻፈላቸው እዛ ላይ የነበረው ሙሴ ነው። እና ሙሴ እንደጻፈላችሁ ግልጽ ነው ለኔ ማለት ነው። አንቺ እንዴት እንዳልጻፈው ማስረጃ ቢኖርሽ ራሱ ጥሩ ነበረ። የለሽም፣ አልሰጠሽም። አሁን ሌላው ምንድነው ያልሽው?
ብዬሻለሁ። አንድ መጽሐፍ መሆኑን ዘፍጥረት ማለት ስለአፈጣጠር ነው ብዬሽ ደግመሽ ደግሞ እያወራሽ ነው። ሰዎች እየጨመሩበት ነው። ዘፍጥረት ዘጸአት ብሎ ገደብ ያደረጉበት ሙሴ አሁን ኢያሱን ካስረከበው በኋላ ያሉት መጽሐፍ የሙሴ አይደለም። ከዛ በኋላ ያለው ግን አንዱ መጽሐፍ የሙሴ ነው እና ሙሴ እስከ ሞተበት ድረስ የነበረው ነው የሙሴ እንጂ ከዛ በኋላ ያለው የሙሴ አይደለም። ከዛ በኋላም የኢያሱ የነገስታት የመሳፍንት እያለ ይቀጥላል እና አንቺ አሁን ተበርዘዋል ምን ብሏል? የተበረዘ አሁን በተለይ ስለ አዲስ ኪዳን ያለሽው አራዳድ ኢየሱስ ክርስቶስ ልደት ብሎ ጽፏል ማቴስ ብለሽ እየተናገርሽ ነው። ታዲያ ማርያም በዛፍ ስር ላይ ተወልዳለች። ማርያምም እንዲህ አለች፣ ለልጇን አጣቀሰች፣ አላህ እንደዚህ አላት። ይህንስ ታሪክ አይደለም እንዴ? ምንድነው ታሪክ ነው አይደለም? ነገር ግን ያ ታሪክ እውነተኛ ነው ወይ አይደለም ነው ማረጋገጥ ያለብሽ እንጂ አንቺ ያለ ታሪክ እንዴት እንሰማለን? እንዴት እናውቃለን? ኢየሱስ ክርስቶስ እንደተወለደ የዳዊት ልጅ መሆንን ሰው መሆንን ያረጋግጥልኛል ማቴዎስ ወንጌል። እንዴት ነው አሁን ሰዎች አምላክ ነው ሲሉ ወደዛ ነው የሚሄደው። እኔ የምጠቅስላቸው አይ ማቴዎስ እንደጻፈው የማቴዎስ ወንጌል የሉቃስ ወንጌል ተብለዋል እኮ ኢየሱስ ወንጌል ነበረው እጅ ላይ ነበር ያልሽ ስህተት ነው። አይዋ طيب ኢየሱስ ወንጌል ሰበከ እንጂ ወንጌል የነበረው የብሉይ ኪዳን ወንጌል ነበረው። ብሉይ ኪዳን ያምን ነበረ ኦሪት ዘፍጥረት ማለት ነው። እዛ ላይ ኦሪት ላይ ነበረው እንጂ የተቀበለው አላህ ጽፎ የሰጠው አልነበረም የዛኔ። ነገር ግን ወንጌል እየሰበከ ይላል። ወንጌል ማለት የምስራች ማለት ነው። አንድ ነገርም ልብ ማለት ያለብሽ ወንጌል ማለት ሌላ ትርጉም የለውም። የምስራች እየተናገረ የምስራች አራት ነው የጀመረው። ከሀያ ጀመረች ከ24 ጨረሰች። አሁን ደግሞ ነው ከ24 ይዛም በመጀመሪያ የመለሱልሽን መልስ አልሰማም ከሆነ አስቸጋሪ ነው የሚሆነው ወገናችን። ይሄንን ቅድም ራሱ መልሼልሻለሁ 3 ጊዜና 4 ጊዜ ደጋግሜ ነው የመለስኩልሽ ራሱ ማለት ነው። አሁን ያለው ተበርዟል የምትሉት መጽሐፍ ያልተበረዘ መጽሐፍ አለው ስትይ የለም ብዬ በምሳሌ ራሱ ረጅሽ ነበር። ታዲያ እንዴት ነው የነገረን ሲባል እውነቱን ከውሸት የሚለየው መጽሐፍ እውነቱ ምንድነው ውሸቱ ምንድነው? እነዛ መጽሐፍቶች የወረዱላቸው መጽሐፍቶች ምንድነው የሚለውን ነገር አረጋግጦልናል። ግልጽ ነው። የወረዱላቸው ትክክለኛ ምንድነው አረጋግጦልናል። ለምሳሌ ኢሳ አለይሂ ሰላም እንደዚህ ነው ሰለሱ ነግሮናል። ያስተማረው ትምህርት እንደዚህ ነው አስተምሮናል ነግሮናል። ኢሳ አለይሂ ሰላም ሙሳ አለይሂ ሰላም ዳዊት ምናምን ያስተማሩት ትምህርት ሁሉ ምንድነው የሚለው ነገር እውነቱን ከውሸት የሚለየው መጽሐፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ነግረውናል አስተምረውናል። ያንን ነገር እኛ እንቀበላለን። ግልጽ ነው። ነገር ግን መጀመሪያ የነበሩት መጽሐፍቶች ሲባል ተበርዘዋል ነው። ለምሳሌ ወተት አለሽ ማኪያቶ አለሽ ማነው ወተት አለሽ ቡና አለሽ። ከዛ ወተትና ቡናው ሲቀላቀል ምንድነው የሚሆነው ሲባል ወተትነቱን ያጣና ቡናነቱን ያጣና ምን ይሆናል ማኪያቶ ይሆናል፣ ወደ ሌላ ነገር ይቀየራል። አሁንም እዚህ ላይ የአምላክ ቃል እና የሰው ቃል ተቀላቅሏል። ተቀላቅሏል። እውነቱ ከውሸት ተቀላቅሏል። ስለተቀላቀለ እውነቱን ከውሸት ለይቶልን ቁርአን ነው እኔ ሐሳቤ እያለ ያለው እንጂ መጀመሪያ የተወረደውማ ተበረዘ አልንሽ እኮ። ግልጽ ነው። ተበረዘ ከተበረዘ የለም ነው። ወተትነቱን እንደሚያጣው መጽሐፍነቱን እንትን ብሎ አጥቶ ቅልቅል ሆኗን ነው። ግልጽ ነው። ስለዚህ በዚህ መልኩ እንመልሳለን። ሲቀጥል ያነሳሁልሽ ነገር ምንድነው ሙሳ አለይሂ ሰላም የተላከው የራሱ የተሰጠው ወንጌል ነበረ፣ ህግ ነበር፣ የተሰጠው ወንጌል አስተምሮ ነበረ፣ መጽሐፍ ማለት ነው። ግልጽ ነው። አምላካችን አላህ ሱብሃነሁ ወተዓላ በታቦቱ አድርጎ መጽሐፍ እንደሰጠው በግልጽ አስቀምጦልናል። ያም መጽሐፍ ግን ምን አደረጉ? ከጊዜ በኋላ መጡና ታሪክን ጻፉ። ሙሳ እንደዚህ አለ፣ ከእስራኤል ልጆች ጋር እንደዚህ አደረገ፣ በዚህ አመጣ፣ በዚህ ወሰደ እያለ ያንዳንዱን ታሪክ እየተናገረ ያለው የሙሴ ንግግሮች እኮ የሉም አይደል? ይኖራሉ የሙሴ ንግግሮች። ግልጽ ነው። ነገር ግን ከዛ በመካከል ምንድን ተብለዋል ሲባል ተቀላቅሏል። ግልጽ ነው። ከሙሳ ንግግር ከእግዚአብሔር ንግግር ጋር የሰዎች ንግግር ተቀላቅሏል። ሙሳ እንደዚህ ወጣ፣ በዚህ አመጣ፣ በዚህ ወሰደ እያሉ የሚናገሩት ታሪክ ጸሐፊዎች ናቸው እንጂ ሙሳ አይደለም። ግልጽ ነው።
ዘጸአት ዘሌዋውያን እነዚህ ሰዎች ናቸው ከጊዜ በኋላ የጨመሩት። ሌሎችም ነገራቶች በአጠቃላይ ሰዎች ናቸው እየጨመሩ አስተምሮቶችን ራሱ ብዙ አስተምሮቶች ጨምረዋል። ሙሴ ያደረጋቸው ተብሎ የሚታመን እነዚያ ሰዎች ደግሞ ተአማኒነት የላቸውም። እነማን ናቸው ምንድናቸው የሚለው ነገር አይታወቅም። የሙሴ ባልደረባ ራሱ አይደሉም እነዚያ ሰዎች። ግልጽ ነው፣ አይታወቅም። ከጊዜ በኋላ መጡ። ከዛ በኋላ እንደዛ ብለው ጻፉ፣ ሰጧቸው፣ ተቀበሉ ሰዎች። ማነው ጸሐፊያቸው አይታወቅም። ለምሳሌ መዝሙረ ዳዊት አለ። የዳዊት መዝሙረ ዳዊት ጸሐፊ ማን ነው? የሚታወቅ ነገር የለም። ሰዎች ግን ያንን ነገር ተቀበለው ይከተላሉ። ግልጽ ነው። ለምሳሌ የነ መጽሐፈ ሩት ጸሐፊ ማን ነው? የነዛ ሁሉ እነዚህ ነገስታቱ ላይ ያደረጉትን ጸሐፊያቸው ማን ነው ሲባል የሚታወቅ ነገር የለም። ነገር ግን ሰዎች ተቀበሉ። ለምሳሌ እነ መጽሐፈ ምሳሌ እንትና ጻፈው ሰለሞን ጻፈው ምናምን ተብሎ ይታመናል። ነገር ግን ትክክለኛ እሱ እንደጻፈው ምንድነው መረጃ? ምንም ማስረጃ የለም። እኔ ስቲል እንኳን አይደለም እና ይቀርቱ ይሄኛው ከጊዜ በኋላ የመጣው ራሱ ወንጌል ተብሎ ከኢየሱስ ከሞተ ተማን ኢየሱስ ካረገ ከ200 ዓመት ከ100 ዓመት ጀምሮ እስከ 300 ዓመት የተጻፉት ወንጌላቶች ራሱ ማለት ነው። እነዚህ ወንጌላቶች ማን ነው የጻፋቸው? እነዚህ መጀመሪያ ኦሪጂናሎቹ መጀመሪያ ተጽፈው የነበሩትስ መጀመሪያ በሐዋርያት ተብለው የሚታመኑት ሰዎች የተጻፉትስ መጽሐፎች አሉ ሲባቸው የራሳችሁ ሊቃውንት የለም ብለው ነው የሚመልሱት። የራሳችሁ ሊቃውንት ገብሻ መጀመሪያ የተጻፉት የለም። ግን አሁን ምንድን ነው ያለው ሲባል የኮፒ ነው ያለው። የኮፒ ኮፒስ ማን ነው ያደረገው? ምንም ነገር የለም። ግልጽ ምንም በምንለበት ነገር ላይ አንቺ ልትከራከሪያችሁ። እሺ ወይ ወጣታለች እንዴ? ከወጣች ልቀጥል ሐሳቤን ጨርስ። ምንም ልትናገሪ አትችይም። ምክንያቱም መጽሐፎች በጥቅላላ ተበራርዘዋል። መጽሐፎች ተበራርዘዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሳለች። የሚፈርጊኝና ታዲያ ያደምጥ ልስጥሽና መጠቃለያ ሰጥሻለሁ። ቀጥይሽ ሌሎችን ያሉት ወሬ ይዘሽ እኔ ጋር ሳይሆን እነሱ አለማወቅ ይኖራቸዋል። ማለት አለማወቅ ስልሽ በእምነታቸው ማን እንደጻፈው ላያውቅ ይችላሉ። ነገር ግን እኛ የአሪዮስ ተከታዮች ሁሉም ነገር ጽፎልናል። እግዚአብሔር ይመስገንና ሁሉ ነገር በታሪክ ማን እንደጻፈው ሁሉ ነገር አለ። ስለዚህ አንቺ ታሪክ ወስዶበታል። ብሉይ ኪዳን ሲጽፉ ታሪክን ጽፏል። በዚህ አወጣን ሙሴ በዚህ ያደረገን። ታዲያ በየት ይገለጥ? እግዚአብሔር ሲጀምር እግዚአብሔር እስራኤላውያን ሲያወጣ ነው ተአምራት ያደረገው። ያለ ታሪክ የእግዚአብሔርን ስራና የእግዚአብሔርን ቃል ሊመጣ አይችልም። የተያያዘ ነው፣ ከሰዎች ጋራ የተያያዘ ነበር። የእግዚአብሔር ቃል ሲመጣ ሙሴ ባህር ሲከፍል ዝም ብሎ ቢከፍለው እግዚአብሔር ለማን ብሎ ነው? ዝም ብሎ እግዚአብሔር ባህርን ከፈለ ብሎ ማስተማር ምንድነው? እንዴት ሲማር ሰው ታዲያ? አሁን እሱ ግን በተአምራት ሲገለጥላቸው ቃሉን ሲያመጣ ከህዝቡ ጋር እኮ መያዝ አለበት። የእግዚአብሔርን ተአምራት ማየት ያለበት ሰው ስለሆነ ማለት ነው። አንድ ጥያቄ ጠይቄት ነበረ። አሁን ስረቱ ማርያም እንዲህ ይላል ብለሽ ስታሪ መጀመሪያ የሚጀምረው ማርያም እንዲህ ነበረች፣ ብጽዕት ነበረች፣ በቤተ መቅደስ አደገች። አሁን ይሄ ታሪክ አይደለም ወይ እያልኩሽ ነው። እኔ አሁን የዘጸአትን እግዚአብሔር በዚህ አወጣቸው እንደዚህ ያደረጋቸው ሲል አሁን የእግዚአብሔር ቃልና የእግዚአብሔር ስራ የሚታየው በሰዎች ላይ ስለሆነ ከታሪክ የተያዘ ቃል ነው የምታገኘው እያልኩሽ ነው። ለምሳሌ ነግሬሻለሁ። ኢየሱስ ክርስቶስ የተወለደበትም በቁርአንም እንደሚገኝ ሲያነቡት ሰማለሁና ሰምቻለሁ እና የታሪክ የተያዘ ነው። ከዚህ ውጪ ኢየሱስ እንደተወለደ ማርያም እንደተጠማች ዛፏ ነቅንቃ ምግብ እንደበላች ይህን ተጽፏል። ይህን ምንድነው የሚጠቅመን ብዬ ጠይቅሻለሁ። ነገር ግን የእግዚአብሔር ስራ በዛ ላይ ስለሚገለጥ እንደሆነ ስለማመን አልጠይቅሽም። አንቺ ግን ለምን እንዲህ ተባለ፣ ለምን እንዲህ ጨመሩበት፣ እንዴት ይገለጥ የእግዚአብሔር ስራ ነው የኔ ጥያቄም። ደግሞ ይህን ስለጠየቅኩሽ ደግሞ መልስልኝ። ሌላውን የእግዚአብሔር መጽሐፍ አለማመንሽ ምንም ማድረግ አይቻልም። እምነትሽ ነው፣ መፍትሽ ነው። ነገር ግን እኛ የመጽሐፍ ቅዱስ ተከታዮች መጽሐፍ ቅዱስ አንዳችም የተበረዘበት ነገር የለም። ይልቁኑ አስተምሮታቸውን አይሁድ በብሉይ ኪዳን አለ። በብሉይ ኪዳን አሁን አዲስ ኪዳን በፍጹም የተበረዘበት ነገር የለም።
ብሉይ ኪዳን ግን ትምህርታቸው ላይ ሕግና ፈሪሳውያን የራሳቸውን ትምህርት ከእግዚአብሔር ካሰጣቸው ሕግ ውጪ ሌላ ትምህርት ሲያስተምሩ ኢየሱስ ክርስቶስ እንዳስተማሩ ነግሮናል። ያ ያስተማሩት ደግሞ ጽፎልናል። ምን እንዳስተማሩት ስህተታቸውን ነግሮናል። እሱን እንቀበላለን። አለዚያ ማን እንደጻፈው ማን እንደተረከው አማኒዎች እንደሆነ ማን እንደጻፈው ይሄንን የሙሴ ተከታይ ማን ነው? ኢያሱን ነበረ እና ሙሴ ደግሞ ከእርሱ ጋር እንደነበረ ዛሃሩ ቀጥይ ያየውና እና ጨርሻለሁ። አንቺም መጠቃለያ ስጪ እና እኔ ስለ ወንጌል እውነተኝነት አልጠየቅኩሽም። ሲጀመር ጨርሻለሁ። አንቺ ግን እንጅሉን እናምናለን ያልሽው ራሱ ምንም ሊገባኝ አልቻለም። ሌላ ሰው ጀሚላ ወይት መካከል አትግቢ። አልከኝም ምንም ሌላ አይደለም። ሰው እኮ በጣም እያወጣ ነው። አጠር አድርጎ ብጨርሱ ጥሩ ነው እና እኔ ሀሳብ ብቻ ልሰጥ ነው። ዛሃር ቀጥይ። እሺ በመጀመሪያ ሰው እንዲኖር እንዳይኖር አይደለም። ጀሚላ ምን ታርጊ ጀህደ እየሰማሁ ነው ማማዬ። አይ መጀመሪያ የወረዱት መጽሐፍቶች ተበረዘ ያልነው ለነቢያት እንደወረዱና ነቢያቶች ሁሉ ምስልምና እንደሰበኩ ንግረትና አጠራርካችሁ ብጨርሱ ብዬ ነው። የኔ ሀሳብ ነው ማለት ነው። እና ቁርአን ደግሞ እንደገለጸልን ማለት ነው። ይቅርታ በጣም ትዛኩምላችሁ ሚዩት አርጊ። እሺ ቀጥይ ዛሃሩ ከስንት ነው ደቂቃ? 38 ነው። ቀጥይ። እሺ በመጀመሪያ ደረጃ ወገናችን አላህ ሱብሃነሁ እንትን ታሪክ የሚባለው ከጥያቄሽ ልነሳ። ታሪክ የሚባለው ነገር ቁርአን ላይ የለም ወይ ብለሻልና፣ አዎ ታሪክ የሚባለው ነገር ቁርአን ላይ አለ። ነገር ግን የታሪክ ዘጋቢው ማን ነው ነው ዋናው ነገር። ታሪክ እኮ በራሱ ታሪክ መጥፎ ነው እያልኩ አይደለም። የታሪክ ተራኪዎቹ ዋሽተዋል ነው እያልኩ ያለሁት እኔ። ገብቶሻል? ምክንያቱም የሌለን ነገር በፈጣሪ ላይ የሌለን ነገር በነቢያት ላይ የሌለን ነገር ስለጻፉ ነው የኛ ነጥብ እንጂ ታሪክ በራሱ መጥፎ ነው አላልንም። የመርየምን ታሪክ የሚነግረን እኛ ሰዎች አይደለም የሚነግረን የዓለማቱ ፈጣሪ የዓለማቱ ጌታ አንዱ አምላክ ነው የሚነግረን። ግልጽ ነው። እንተርክልሃለን እያለ ያ ታሪኩን የሚነግረን ለአላህ መልእክተኛ አለይሂ ሰላቱ ሰላም ወይም ለነብዩ መሐመድ የሚነግራቸው ማንንም ተነስቶ ሳይሆን አላህ Subhanahu Ta'ala ራሱ ነው በመለኮታዊ ንግግሩ የሚነግራቸው። ግልጽ ነው። ያንን ነው እኛ የምንቀበለው። እናንተ ደግሞ የምትቀበሉ ከተባለ ለምሳሌ ስለ ወንጌል ስትቀበሉ ማርቆስ የጻፈው ከጊዜ በኋላ ኢየሱስ ማን ይሁን ምን ይሁን የማያውቅ ሰው የጻፈውን ጽሑፍ ከዛ በኋላ እናንተ ትቀበላላችሁ። ከመቶ ምናምን ዓመት በኋላ ከ200 ዓመት በኋላ መጥቶ የጻፈውን ጽሑፍ ትቀበላላችሁ። ያን ራሱ ከ200 ዓመት በኋላ ጽፎታን አልጻፈውም። ምንም የምታውቁት ነገር የለም። ነገር ግን ተቀበላችሁታል። ገብቶሻል? እንደዚሁም ደግሞ የሙሴ ንግግር የሙሴ ታሪክ ነው ተብሎ ደግሞ እንደዚህ ያደረገ እንደዚህ ወጣ እንደዚህ ሰራ ምናምን የሚለው ነገር ሙሴ ተናገራቸው እግዚአብሔር ተናገራቸው ተብሎ የሚታመኑ ነገር ግን ኢየሱስ እግዚአብሔርና ሙሴ ያልተናገራቸውን ንግግሮች ከጊዜ በኋላ ተጨምረዋል። ለምሳሌ ከሀገር አኳይ ለምሳሌ አገር ስለ ኢትዮጵያ ተነግሯል። ኢትዮጵያ በዛን ሰዓት ያልነበረ ሀገር ለምሳሌ ዛሬ 3000 ዓመት የነበረን ሀገር በዛን ሰዓት እንደነበር አድርገው የሚጽፉ ሰዎች ነበሩ። የሚጽፉ ሰዎች አሉ። እንደዚህ አይነት ሀገር እንደዚህ አለ የሌለን ነገር ጨምረው የሚጽፉ አሉ። ገብቶሻል? ስለዚህ እንደዚህ እየጨማመሩ ይጽፋሉ። እየቀናነሱ ይጽፋሉ። ከጊዜ በኋላ ያሉት ነገሮች ልክ ሙሴ እንደጻፈው አድርጎ ሰለሙሴ አቀባበር ሁላ ይጽፋሉ። ሙሴ ጻፈው ተብሎ የሚታመኑት መጽሐፎች ሰለሙሴ አሟሟት ይጽፋል ይናገራል። ስለዚህ የሌለን ነገር ስለሚጨማምሩ ታሪክ ጻፍን የሚሉት አካላቶች እነዚህ አካላቶች ደግሞ አይታወቁም።
የእግዚአብሔር ተናጋሪው እግዚአብሔር እንደሆነ ሙሴ ደግሞ ጸሐፊው እንደሆነ የሚገልጽ ነገር የለም። በሙሴና በእግዚአብሔር ላይ ወይም በነቢያቶች ላይ ተቀጥፎባቸዋል ነው። ታሪክን ከጊዜ በኋላ ጻፍን የሚሉ ሰዎች በእነሱ ላይ ቀጥፈዋን ብለን ነው እንጂ እኛ የምናምነው ታሪክ በራሱ መጥፎ ነው ብዬ አልሞግትም። ሲጀምር ሲቀጥል ወንጌል የሚባሉት ነገራቶች አዎ ወንጌል ማለት የምስራች ማለት ነው። ነገር ግን ያን የምስራች ከፈጣሪ ተቀበሉ ያንን ነገር ያስተምር ነበር ለማህበረሰቡ። የሚያስተምራቸውም ደግሞ ባይብል ላይ ራሱ በቀይ ለብቻቸው ሰፍረዋል። ነገር ግን እነዚህኞቹ ኢየሱስ እንደዚህ መጣ፣ እንደዚህ ሄደ፣ እንደዚህ ወሰደ ምናምን የሚሉት በአጠቃላይ የሰው ንግግሮች ናቸው እንጂ ፈጣሪ ንግግሮች አሉ። ፈጣሪ እየነገራቸው ሰዎች አይደለም የጻፉት። የራሳቸውን ንግግር ደስ ሳላቸው በገዛ እጃቸው የጻፉት ደብዳቤ ነው። እንደገና ደግሞ ታሪክን ማዘጋጀት ስለወደዱ ብዙዎች ሲያዘጋጁ ሳላዩ እነሱም መልካም ሆኖ ሳላታያቸው ነው እነ ሉቃስ የጻፉት። እሱ ራሱ ነው የተናገረ መልካም ሆኖ ታየ ብሎ ነው። ታሪክን ብዙዎች ስላዘጋጁ እኔም ላዘጋጅለት መልካም ሆኖ ታየኛለ። መልካም ሆኖ ስለታየው በጥንቃቄ ተጠንቅቆ ጻፈ ማለት ነው እንጂ ሐዋርያ አይደለም። ኢየሱስን አያውቀው። ግልጽ ነው ወገናችን። ስለዚህ ይሄን ነው እያልን ያለነው። አላህ ሱብሃነሁ ወተዓላ ደግሞ ተበርዟን ብሎ ነግሮናል እንደተበራረዘ። ሲቀጥል እንደተበራረዘ በጣም ብዙ መረጃዎች አሉ። ለምሳሌ ወደ 27 ናቸው ማን ነው 40 ምናምን ወንጌላቶች ነበር ተዘጋጅተው የነበረ። 4 ወንጌላቶች ቤተክርስቲያን አውጥተው የሰጣቸው። ሌላው ንሳ ሲባል አፓክራፋ ተብሎ ተጥሏል። ይሄ መበረዝ አይደለም። ሲቀጥል ፕሮቴስታንቶች አሁን እናንተ የምታሙት መጽሐፍ 66 ሲሆን ኦርቶዶክሶች የሚያምኑት ደግሞ 81 መጽሐፍ ነው። 14 መጽሐፍ ከየት አመጡት? ጨምረዋል ማለት ይሄ ነው። ግልጽ ነው። ካቶሊኮች 73 መጽሐፍ ያመኑ ከየት አመጡት? ጨምረዋል ማለት ይሄ ነው ወገናችን። ጨምረዋን ቀንሰዋን የራሳቸውን ሐሳብ የሚመቻቸውን ነገር ይጨምራሉ፣ ይቀንሳሉ። ይሄ ደግሞ ከበፊትም ጀምሮ ያለ ነው። በጉባኤ እየተሰበሰቡ ነው መጽሐፎችን ሲያሳትሙ የነበረው። ደስ የሚላቸውን ይጠላሉ፣ ደስ የሚላቸውን ደግሞ ያስገባሉ። ሰነድ የሚባል ነገር የለም። ከገሌ ከገሌ ሰማ ተብሎ ትክክለኛ ሰነድ ወይም ደግሞ እንትን የሚባል ነገር የለም እናንተ ዘንድ ማለት ነው። ለጸም ነገር ግን ይሄ የአምላክ ቃል ነው ተብሎ ተሰጣችሁ፣ እሺ ብላችሁ ተቀበላችሁ። ምንድነው ማረጋገጫ ሲባል ምንም ማረጋገጫ የለም። ማን ነው የጻፈው ሲባል ምንም ማረጋገጫ የለም ነው። የኛ ነጥብ ይሄ ነው እንጂ ታሪክ በራሱ መጥፎ ነው እያልንም አይደለም። እሺ እሺ ሚታርጊኝ ከተበለ ኦኬ አሁን ይሄ የራስሽ ሀሳብ ነው የምትሰጪው እንጂ ማስረጃ ጠይቀሽ ማስረጃ አግኝተሽ ወይም ደግሞ አሁን ይሄ ተበርዟል በቀይ ብቻ ነው ያለው ንግግር የኢየሱስ ያልሽው እንደሆነማ እኛ ራሳችን አምነን አይደለም ቀይ ያደረግንበት እኛ ራሳችንም አምነን ነው። ነገር ግን ለዛ ለመጻፍ የሚያስፈልገውን የሰው ጽሑፍ ያስፈልጋል፣ ታሪክም ያስፈልጋል። ከታሪክ ጋር ሳይያያዝ የእግዚአብሔር ቃል ሊመጣ ስለማይችል ማለት ነው። ያ የታመመ ሰው ሳይኖር ተፈወሰ ተብሎ አይጻፍም። የተፈወሰ ሰው ማን መሆን እንዳለበት ደግሞ የታመመ መሆን እንዳለበት ደግሞ የግድ ያ ሰው ታሪክም መጻፍ አለበት። ስለዚህ አንቺ አይደኖ እንዴት እንደምትረጁ የገዛ ደስ በገዛ እጄ የተጻፈውን የጳውሎስ ደስ ብሎ እንደታየኝ ያለው ይሄ መልእክት ይባላል እንጂ የጻፈው መልእክት አለ። ከመልእክቱ ውጭ ደግሞ ስለራሱ የጻፈው አለ። ስለራሱ የተጻፈው የእግዚአብሔር ቃል ነው ብለን አናምን። አሁን ይሄንንም ለሰዎች አንሰብክም። አሁን አንቺ ጳውሎስ አያውቀውም ኢየሱስ ስላልሽው እሱ ባያውቀውም ማንም ሰው አውቆት አይደለም የሚከተለው። ወንጌል ሲሰበክለት ወይም ደግሞ መንፈስ ቅዱስ ሲሞላ ነው ኢየሱስን የሚከተለው ማለት ነው። አሁን ጳውሎስ ኢየሱስ ክርስቶስ ስለተገለጠለት ነው ያመነው። ክርስቲያኖችን ሊያሳድድ በተነሳ ጊዜ ኢየሱስ ክርስቶስ ሲገለጥለት ወንጌልን ላከው፣ ለአሕዛብ ሁሉ ሂድ፣ ስለ ስሜ መከራን ትቀበላለህ፣ ወንጌልን መስክር ብሎት ነው። ስለዚህ በመንፈስ ቅዱስ ተሞልቶ ነው እንጂ ተምሮም አይደለም የሰበከው ጳውሎስ ማለት ነው። ከኢየሱስ ጋርም ስለነበረ አይደለም የሰበከው። ነገር ግን የሚገርመው ጳውሎስ የሰበከውና ወንጌል የተጻፈው ምንም ግጭት አይታገኝም እና እሱ በመንፈስ ቅዱስ ተሞልቶ ቤተክርስቲያን አንጸዋል።
ያ ደግሞ መልእክትና ስለራሱ የጻፈውና ስለ እግዚአብሔር ቃል የጻፈው ለይተሽ ማመን አለብሽ እንጂ ሁሉንም ተቀበዩ ታሪክንም ተቀበይ አልተባልሽም። ነገር ግን በታሪክ ውስጥ እግዚአብሔር የሰራቸው ስራ ነው ማመን ያለብሽ ብያምናለሁ። እንግዲህ እኛም እናምንበታለን። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው እና እኛ እናምንበታለን። ታሪክ ምትዩ አንቺ የእግዚአብሔር ቃል አለው እና ለይተን የእግዚአብሔርን ቃል እናምናለን። ታሪኩንም እንደተደረገ አድርገን እንዳለፉት አድርገን እናምንባቸዋለን። ስለዚህ ጨርሻለሁ። መቀጠል ከፈለግሽ ትቀጥያለሽ። እኔ ግን ጨርሻለሁ። በጣም አመሰግናለሁ ስለነበረ ጊዜ። አሁን እኔ እወጣለሁ ማለት ነው። እሺ እና ምክንያቱም ሳላደረግልሽ ችግር የለውም። በመጀመሪያ ደረጃ አሁን ምንድነው ያመንሽው አንድ ነገር ጥሩ ነው አመጣጣሽ። የሰዎች ቃል አለበት ብለሻል። የሰዎች ቃል አለበት። እኛም ያለው የሰዎች ንግግር አለበት። መጽሐፉ የሰዎች ንግግር አለበት። ያ ደግሞ ተአማኒነቱ ደግሞ ምን ያክል እንደሆነ ምንም መረጃ የላችሁም ነው። እነ ሉቃስ እና ጳውሎስ ኢየሱስን አያውቁትም ከጊዜ በኋላ ናቸው የጻፉት ያንን ነገር። ያነ እነ ጳውሎስ የጻፈው መልእክታት ነው እስማማለሁ። ነገር ግን ጳውሎስ ራሱ የሉቃስ አስተማሪ ነበር ተብሎ ይታመናል። ሉቃስና ራሱ የጳውሎስ ሐሳብ ነው ተብሎ ይታመናል። አንተ ያለሽ ትንሽ እና ወገናችን ስለዚህ መጽሐፍቶቹ ማለት ነው መጽሐፍቶቹ ተአማኒነት የላቸውም። ከጊዜ በኋላ ሰዎች ናቸው የጨመሩት የቀነሱት ወደዚህ አድርገው ቤተክርስቲያን አንተ የሰጣቻቸው እንጂ እናንተ ምንም መረጃ የላችሁም። ራሱ የጸሎት ቤተክርስቲያን ይሄ ነው ትክክል ብላ ሰጣቸው። አፓክራፋ ብላ ሌሎችን ደበቀች፣ ግማሹን ጣለች፣ ግማሹን ታምናለች። እስቲ አሁንም ራሱ ያላችሁት መጽሐፎች ላይ የሚስማማ ነገር የለውም። ግማሾቹ 81 መጽሐፍ ነው የሚያምኑ፣ ግማሾቹ 66 መጽሐፍ ነው የሚያምኑ፣ ግማሾቹ 71 ነው የሚያምኑ፣ ግማሾቹ 90 ምናምን የሚያምኑም አሉ። በጣም የተለያዩ ነገራቶች ይታያል ማለት ነው መጽሐፎቻቸው ላይ። ግልጽ ነው። የተለያየ እምነት ያለ ግን ምንድነው ከተባለ የተበራረዙ መጽሐፍቶች አሉ ማለት ነው። ግማሾቹ የምትቀበሉ፣ ግማሾቹ ነው የማትቀበሉት። ሲቀጥል ደግሞ እናንተም በቀይ ተስፋውን ይመልሱ ነው ወይ ተጨርሽ ጠልሽ ነው እኮ መደምደሚያ ስጪ ብያት ነበረ። አሁን ደግሞ እየጠየቀት ነው እኮ ተመስገን ደቂቃዋን ለማጠቃለያ እየሰጠ ነው። ምክንያቱም ይኸውልሽ ማጠቃለያ ከሆነ አንቺ ማጠቃለያ ከሆነ የተናገርሽ ለተናገርሽው ማስረጃ ሰጥቼ ነው ማጠቃለያ የሚሰጠው እንጂ ከዛ በኋላ ዝም ብዬ ማጠቃለያ አልሰጥም። የተናገርንበትን እስካሁን ሲናገር የነበረውን ነው ድጋሚ እየነገርኩሽ ያለሁት። ብዙ ምንም አዲስ ነገር አላነሳሁም። ስለዚህ መጽሐፎቹ በጥቅሉ ተበርዘዋል ስንል ከዚህ አንጻር ሲቀጥል ጳውሎስና ወንጌላቶች አይጋጩም ላልሽው እጅግ በጣም ነው የሚጋጩት። ጳውሎስ የሚጋጨው ከኢየሱስ ንግግር ብቻ ሳይሆን ከእግዚአብሔር ንግግር ጋር ነው የሚጋጨው። መረጃ ከፈለግሽ እሰጥሻለሁ። መረጃ ለምሳሌ ጳውሎስ ከማግባት አለማግባት ይሻላል ብሎ ነው የሚያስተምረው። ከማግባት አለማግባት ይሻላል። እግዚአብሔር ደግሞ ብዙ ተባዙ ምድርን ሙላት ግዙትን ብሎ ነው የሚያስተምረው። ገብቶሻል? እግዚአብሔር ብዙ ተባዙ እያለ ያዘን በትእዛዝ መልኩ፣ ጳውሎስ ደግሞ ከማግባት አለማግባት ይሻላል ብሎ የራሱን ሀሳብ ያስቀምጣል። ግልጽ ነው። ስለዚህ ይጋጫል። ኢየሱስ ለምሳሌ ኢየሱስ ጋር ሲጋጭ ሲባል ኢየሱስ ለምሳሌ እኔ ሕግና ነቢያትን ልሽር አልመጣሁም ብፈጽም እንጂ ከሕግ አንድን እንኳን ብትወጣ የሚያወጣ ሰው ከሁሉ ታናሽ በመንግስተ ሰማያት ከሁሉ ታናሽ እንደሚባል የሚፈጽም ደግሞ ከሁሉ ታላቅ እንደሚባል አስተምሯል። ጳውሎስ ደግሞ መጥቶ ምን ብሏል? የቀድሞዋ ትእዛዝ ተሽራለች እያለ ያወራል። እሱ ሕግና ነቢያትን ልሽር አልመጣም፣ ይሄኛው ደግሞ ጳውሎስ ደግሞ በቀድሞዋ ትእዛዝ ተሽራለች እያለ ይጋጫል ከጳውሎስ ጋር ከኢየሱስ ጋር። ስለዚህ ብዙ ግጭቶች አንድ ሁለት ሶስት ብቻ ቋጥራሽ የምትዘልቂ ሳይሆን እጅግ በጣም ብዙ ግጭቶች ነው ያለው ከወንጌል ጋር። የጳውሎስ መልእክታቶች በአጠቃላይ ከኢየሱስ አስተምሮች ጋር ይጋጫሉ። እሱን ከፈለሽ ግጭት በሚል መመልከት እንችላለን። ጳውሎስ ከእግዚአብሔርና ከኢየሱስ እንዴት ይጋጫል፣ ከነቢያቶች ጋር እንዴት ይጋጫል የሚለውን መመልከት ከፈለገን እንመለከተዋለን። ግልጽ ነው። ሲቀጥል አንድ መገለጥ አይደለም ራሱ ማለት ነው። አንድ መገለጥ ቢሆን እርስ በርሱ አይላተምም ነበረ። ጳውሎስ የራሱን መልእክታቶች ብቻ ሳይሆን አሁን እኔ እዚህ ጋር ያልኩት ወንጌላቶች ላይ ራሱ ሉቃስ ሲጽፍ የራሱን ሐሳብ ነው የጻፈው።
የራሱን ሀሳብ እንደጻፈ ሲባል ምንድን ብሎ ነው የተናገረው ሲባል የተበርክት የፍሎሶይ ብሎ ብዙዎች ታሪክን ስላዘጋጁ እኔም ላዘጋጅልህ መልካም ሆኖ ታየኝ ነው ያለው። መልካም ሆኖ የታየውን ነገር ነው በጥንቃቄ የጻፈው ነው ማለት እምልሽ እንጂ እንትን ብቻ አይደለም። መልእክታቶች የጳውሎስ መልእክታቶች ብቻ ሳይሆን ወንጌላቶች ራሱ መልካም ሆኖ ስለታያቸው ነው ታሪክን ያዘጋጁላቸው። ታሪክን አዘጋጁ። ያን ታሪክ እውነት ነው ስህተት ነው ምንድነው ሳትሉ እናንተ ተቀበላችሁ። ይሄ ደግሞ ልክ አይደለም ነው። የነቢያቶች መጽሐፍ መጀመሪያ የተሰጣቸው መጽሐፍ አለ። በዛ አመኑ። ያ መጽሐፍ ትክክለኛ መጽሐፍ እንደነበረ አምላካችን አላህ ሱብሃነሁ ወተዓላ ገልጾልናል። ያንን ደግሞ ማን ያገለጸልን ሲባል እውነቱን ከውሸት የሚለየው መጽሐፍ ምንድነው አስተምሯቸው የሚለውን ነገር ሐዋርያት ምን አስተማሩ፣ ነቢያት ምን አስተማሩ፣ አላህ ሱብሃነሁ ወተዓላ ምን አስተማሩ፣ ለነቢያቶች ምን ሰጠ የሚለውን ነገር እውነቱን ከውሸት ለይቶ ስለነገረን በዛ ነገር ምን ነው ያላችሁ ያላችሁት። ወደ ኦሪት ስንመለስ ኦሪትም ቢሆን የሰው ንግግር ገብቶበታል ተበርዟን ብለሽኛ አመሰግናለሁ። እሱን ነው የምልሽ። በቃ ኦሪትም ሆነ አዲስ ኪዳንም ሆነ ተበርዟል። አሁን አዲስ ኪዳንን ለማመን ብዙም እንትን የሚይዘው ተበርዟል። ሁለቱም ተበርዟል። ተበረዘ ደግሞ የተለያዩ መረጃዎችን ሊሰጥሽ ይችላል። እጅግ በጣም ብዙ መረጃዎች መሰጥ ይችላል። ለምሳሌ ቅድም የጠቀስኩልሽ ራሱ አሉ እንደተበራረዙ የተቀነሱ የተጨመሩ ራሱ አሉ የወጡ ብዙ ናቸው ያሉት ማለት ነው ወገናችን። በሱ ዙሪያ ማውራት እንካፈለሽ ችግር የለውም እናወራለን። ስለነበረን ቆይታ እኔም አመሰግናለሁ። ወደ ጥያቄዎች ምናምን ነው ያነሳሽው። ምንም ልልሻችሁ አሁን ስለ ኦርቶዶክስ ማማቃቀሉ መጽሐፍ ተጨማሪ በመጀመሪያ ላይ መጽሐፍ ቅዱስ የሚባለው ይሄ የሚታመነው እውነተኛ የተባለው 66 ነው። ገባሽ? አሁን ግን በየእምነቱ ሲለያዩ እምነት መለያየት ሲመጣ አሬስ የራሱን ያ ወንጌል ይዞ የራሱን ተለይተዋል፣ የራሱን እምነት ይዘዋል። በዛ ጊዜ የነበሩት ኦርቶዶክስ ደግሞ ያ መጽሐፍ አንዲት መጽሐፍ ነው የነበረችው 66 ብቻ ማለት ነው ይዘው ተለይተዋል። ኦርቶዶክስም ካቶሊኩም ይዘው የተለያዩበት መጽሐፍ 66 ነው። ከተለያዩ በኋላ ግን ተጨማሪ ብለው 10 ምናምን መጽሐፍቶች ኦርቶዶክስ ተቀብላለች እና አርዮስ ግን ያንን መጽሐፍቶች አልተቀበሉም። ለምንድነው ያልተቀበሉት? ተለያይተዋል። እነዚያ የፈለጉት መጨመር ይችላሉ። ሲያስገቡትም ወደ መጽሐፍ ቅዱስ ተጨማሪ ብለው ነው ያስገቡት እንጂ መጽሐፍ ቅዱስ ነው ምናምን ነው ብለው አይደለም ያስገቡት። ነገር ግን ራሳቸው እንደ ፍላጎታቸው ቤተ እምነታቸውን ሊያራምዱ ይችላሉ። እኔ አሁን ስለ ኦርቶዶክስ ተጠያቂ አይደለም። ተጨማሪ ብለው ስላመጡት መጽሐፍ ተጠያቂ አይደለም። ብቻ አንቺ መጠየቅ ያለብሽ በ66 ብቻ ነው። ለምን እኔ በዛ ነው የማምነው። ያ ደግሞ ኦርቶዶክስም ይቀበሉታል። የትኛው ክርስትና ዓለም አንድ የሚያደርገን ይህንን ነው፣ አንድ መጽሐፍ በመቀበላችን ነው። እና ሌላ ከዚህ አልፎ ደግሞ ከመጽሐፍ ቅዱስ አልፎ ደግሞ ድርሳናት የሚባሉ ተጨማሪም መጥተዋል። እነሱ ተቀብለዋል። ፕሮቴስታንት አይቀበሉም። ገድላት የሚባሉ አሉ። እነሱ ደግሞ ኦርቶዶክስ ተቀብላለች። ሌላ ይቀርና ድርሰት ማለት ድርሳን የሚባለው ድርሰት ማለት ነው፣ የተደረሰ ማለት ነው። እና ድርሳን በሌላ ቋንቋ ነው። ድርሳን የሚባለው በኦርቶዶክስ ተቀብላለች። መፍትሄዋ ነው። የፈለገችውን መቀበል ትችላለች ማለት ነው። እኛ እያወራን ያለነው ሁላችንም በተስማማበት ስለ ተጨማሪዎች ሳይሆን ስለ እውነተኛው መጽሐፍ ቅዱስ ነው እያወራን ያለነው። ደግሞ ሲቀጥል አንቺ ማቃለልሽ ጳውሎስ ምናምን ምንድነው ማለትሽ አንቺ ስላቃለልሽው ሳይቀል ምንም የሚጎድልበት ነገር የለውም። ይልቅ ነው እሱ ታማኝ ባሪያ ሆኖ አገልጋይ ሆኖ አልፈዋል። እኛ ይጋጫል አይጋጭም መጽሐፉ አንብበናል፣ ለይተን እናውቃለን። አንብበን ለይተናል። አሁን አለመጋባት ይሻላል ብዬ አስባለሁ ያለው እንደኔ ሐሳብ ግን እንደዛ ቢሆን ይሻላል። ለምንድነው እንደዛ ያለበት? ከመከራው የተነሳ ነው። በጣም ይሳደዱ ነበረ፣ በጣም መከራ ነበረ እንጂ እንደ ፈጣሪ እንዲህ ብሎኛል ቢል ጳውሎስ በጣም ይጋጫል። ለምን? ፈጣሪ ያለው ምንድነው? እንዲጋቡ ነው። ኢየሱስ ክርስቶስ ደግሞ አንድ ከአንድ ብሎ አስተምሯል። ጳውሎስ ከዛ ጋራ ሁለት አግቡ ቢል ኖሮ በጣም ከወንጌል የራቀ ይሆን ነበር። ለምን? ትምህርቱ ይለያያል ማለት ትችላለሽ።
ይህን ግን እሱ በዛን ጊዜ ምን አይነት ሰዎች እንደነበሩ ምን አይነት ታሪክ እንደነበረ ስላወቀ ነው እንደዛ ቢሆን ይሻላል ያለው የራስ ሐሳብ እንጂ የእግዚአብሔር ቃል ነው ብለን አናምንም። እና ይሄ ተበርዟል ሳይሆን የራስን ሐሳብ ምን እስከሚል ድረስ መከራ እንደነበረ የሚያሳየን ነው እንጂ ሌላ አይደለም። እና መፍትሽ ነው እንደዛ ማለት ግን መጠቃለያ ሰጥተንበት ለሌሎች እድል ብንሰጥ በጣም ደስ ይለኛል። ሌላውን አንቺ ቁርአን ላይ እንጅልም እንቀበላለን ያልሽው እስከዛሬ የትኛው መጽሐፍ እንደሆነ እንጅሉን አልገባኝም። እጃችን ላይ ያለው ነው ወይም ደግሞ እጃችን ላይ ያለው ነው፣ ነገር ግን ተበርዟል ያልሽኝ ይመስለኛል። በአንዱ በኩልም በግልጽ ግን እንደዛ አላልሽኝም። የተረዳሁት ግን እንደዛ ይመስለኛል። አለሽ እቴ አጠቃሊና ከዛ ላይ መጠቃለያ ሰጭ እንጨርሳለን። አጠቃሊ አዎ፣ አሁን መጠቃያው ምን መሰለሽ፣ አንቺ ተመለሰሽ በኋላ ጥያቄ አይደለም የምትሰጥኝ፣ ምክንያቱም ከጠየቅሽኝ የግድ መመለስ አለብኝ ማለት ነው። አሁን እኔ ጠያቄ ስለሆንኩኝ አንቺ እንደዛ ነው ብለሽ ነው መዝጋት ያለብሽ። እኛ ወይም ደግሞ ከቁርአንሽ ልታመጪ ትችያለሽ ማስረጃ። እኛ እጃችን ላይ ያለው ነው እንጂ የምንለው ግን ተበርዟል ማለት አለብሽ። እንደውም ሌላ ካለ ያልተበረዘ ደግሞ እሱን ስጭኝ ነው ሐሳቤ። ስለሌላ ጨርስ ይጠቃል ብዬ አስባለሁ። ወይኔ እመመልሰውን ነገር አንቺ ነሽ እየነገርሽኝ የመመልሰው ወይ? ለምን አንቺ አታወሪልኝም? እንደዛ ከሆነ ለምን አንቺ አታወሪልኝም? ማለት እመመልሰውን ነገር ማጠቃለያ የምሰጠውን ነገር አንቺ የምታወሪልኝ ከሆነ አንድ ሰው ማጠቃለያ ስት እንደፈለገ አድርጎ ማጠቃለል ይችላል። ማጠቃለያ ላይ ማለት ነው። ምክንያቱም በተወራው ላይ እስከሆነ ድረስ ከርዕስ እስካልወጣ ድረስ እንደፈለገ አድርጎ ማጠቃለል ይሰጣል እንጂ አንቺ በዚህ መልኩ አጠቃልልኝ ምናምን ብለሽ ስለተናገርሽ ብቻ ያንን በባንቺ ጥያቄ ጠይቃ ነው። ማጠቃለያ ስሰጥ የተወራውን ላይ ማጠቃለያ ስሰጥ የተወራው ላይ ነው የምንሰጠው። ይኸውልሽማ አንቺ በዚህ መልኩ ስጪ ሰላልሽኝ አይደለም የምሰጠው እኔ በተወያየንበት የራሴን ሐሳብ ወይም ደግሞ ራሴ የምረዳበትን አረድ ነው ማስቀምጠው እንጂ በዚህ መልኩ ነው ማስቀመጥ ያለብሽ ብለሽኝ ያንን የምመልስ ከሆነ ለምን አንቺ ጋር እወያያለሁ? ለምን አንቺ ጋር እወያያለሁ? ያ ከሆነ ለምን አንቺ ጋር እወያያለሁ? ለምን አንቺ አታወሪያቸውም እነዛ ከሆነ? እኮ አይደለም እኮ ማጠቃለያ በዚህ መልኩ አበይሽ እንትን አትስጭ እኮ ነው ማለት ያኔስሽ ሐሳብ አትስጭ እንደዚህ በዚህ መልኩ አድርጊ ብለሽ ሐሳብ አትስጭ። እኔ በራሴ መልኩ ነው ማጠቃለያ የምሰጠው ነው ከተረዳሽኝ። እሺ አሁንም አዳምጪኝ። ከዛ በኋላ ማጠቃለያሽን አንቺ ጨርሰሽ እኔ ማጠቃለያ ሰጭ እንጨርሳለን ማለት ነው። ማጠቃለያ ሰጭ እንጨርሳለን። طيب የተነሳነው ነገር ስለ ቀደምት መጽሐፍቶች ወይም ደግሞ አሁን ክርስቲያኖች እናንተ ወንጌል ብላችሁ ስለምታሙት እኛ ምን እናምናለን የሚል ነበረ መጀመሪያ ተነስቶ የነበረ። በዛ ዙሪያ እያወራን ነበረ። ስለ ኦሪት ስለ ብሉይ ኪዳን ላይ ስለተነሱ መጽሐፍቶች ተነስቶ ነበር። እንደዚሁም ደግሞ አዲስ ኪዳን ተብሎ አሁን በተያያዙት መጽሐፍቶች ደግሞ ስለ ወንጌላቶች ተነስቶ ነበረ። ስለ መለካቶችም ተነስቶ ነበረ። ሁሉንም ነገር አይተናል ማለት ነው። እነዚህ መጽሐፍቶች እንደተበራረዙ በመረጃዎች አይተናል። ለምሳሌ ጸሐፊዎቻቸው ማን እንደሆነ አይታወቅም። አንድ መረጃ አላመጣችም። ለምሳሌ ገሌ እኮ የጻፈው ገሌ ነው ብላ ያመጣችው ነገር የለም። ከጊዜ በኋላ እንደዚህ ያደረጉት ምናምን የሚል ነገር ሐሳብ ሰጠች እንጂ እነዛ ሰዎች ማን ይሆኑ ከምን ይሆኑ እንደዚህ ምንም የሚታወቅ ነገር የለም። ከጊዜ በኋላ መጥተው እንደዚህ ነው ብለው ቤተክርስቲያን አውጥታ ሰጠቻቸው፣ ተቀበሉ ማለት ነው። ግልጽ ነው። እንደገና ደግሞ ያም ሆኖ እነዚህ ሰዎች እነ ማርቆስ እነ ሉቃስ ጻፉት እና ማቴዎስ ጻፉት የተባለው ራሱ ትክክለኛ ይሁን አይሁን መረጃ የለም። ምክንያቱም መጀመሪያ ኦሪጂናል ተብሎ የሚታመኑት አካላቶች ጠፍተዋል ብለው የራሳቸው ሊቃውንቶች ስለሚያምኑ ማለት ነው። የራሳቸው የክርስቲያን ሊቃውንቶች ስለሚያምኑ ይሄንን ነገር ግልጽ ነው። ሲቀጥል ደግሞ
አላህ ሱብሓነሁ ወተዓላ እውነቱን ከውሸት የሚለይ መጽሐፍ ቁርአን አውርዷል። እውነቱን ከውሸት ለይቶታል። እውነቱ ምንድነው ሲባል ለነቢያቶች መጀመሪያ የተሰጠው መጽሐፍ ነበረ። ውሸቱ ምንድነው ሲባል አሁን ወገኖቻችን በእጆቻቸው ጽፈው የጨመሩበት ነው። ግልጽ ነው። መጀመሪያ የተሰጠው ወንጌል ምንድነው ሲባል ለምሳሌ ለኢሳ አለይሂ ሰላም አንድ ወንጌል ነበረ። ኢንጂልንም ሰጠነው ብሎ ነው የሚያስተምረው አላህ ሱብሓነሁ ወተዓላ። ወንጌልንም ሰጠነው ማለት ነው። ግልጽ ነው። አንድ ወንጌል ተሰጥቷል። ያን ወንጌል መጥቶ አስተምሯል፣ ለህዝቦቹ አድርሷል። ሰዎች ደግሞ የየራሳቸውን ያንን የኢየሱስንም አስተምሮ እየያዙ የየራሳቸውን ታሪክ አዘጋጁ። ይህንን ደግሞ የት ነው የምናገኘው ከተባለ ሉቃስ ላይ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? ብዙዎች ታሪክን በገዛ እጆቻቸው ሲያዘጋጁ ሳላየሁኝ እኔም ላዘጋጅልን መልካም ሆኖ ታየኝ ብሎ መልካም ሆኖ የታየውን ነገር ነው እንጂ ጻፈው የእግዚአብሔር መገለጽ ስላለበት ወይም እግዚአብሔር ይህንን ጻፍ ብሎ ስለነገረው አይደለም። ይህን ደግሞ ቅድም ሙሳ ማምናለች። የሰዎች ንግግር አለበት ይብላለች። የሰዎች ንግግር አለበት። ሰዎች የራሳቸውን ሀሳብ ጨምረዋል። ጳውሎስም ጭምር ጨምሯል። ቅድምም ስለ ጋብቻ የተነሳውን ነገር ጳውሎስ የእግዚአብሔርን ሕግ ተቃርኖ እግዚአብሔር መግባት ይቻላል ያለውን እሱ ግን አለመግባት ይቻላል ብሎ አስተምሯል። ስለዚህ እግዚአብሔር ጋር ሙሉ በሙሉ ተጋጭቷል ነው እኛ እያልን ያለ ነው። ምክንያቱም አይጋጭም ብለሽ ስለተናገርክ ማለት ነው። ሙሉ በሙሉ ተጋጭቷል። እንደዚሁም ደግሞ ከኢየሱስ ጋርም ተጋጭቷል። እሱ ሕግ ተሽሯል ሲል ጳውሎስ ኢየሱስ ደግሞ ሕግና ነቢያትን ለመሻር የመጣው አይምሰላችሁ እያለ ሕግና እንዳልተሻረ ይገልጻል ማለት ነው። ስለዚህ እርስ በርሳቸው ይላተማሉ። እንደገና ደግሞ ስለ ኦርቶዶክሶች እና ስለ ፕሮቴስታንቶች አንስተን ነበረ። ሲጀመር 66ቱንስ ማን ሰጠሽ አንቺ? ግልጽ ነው። የኦርቶዶክሶች የምታምንባቸው አባቶች እኮ ናቸው አይደለ? ያዘጋጁት አዘጋጅተው ከዛ በኋላ ነው 66 ብለው ይሰጡት ማለት ነው። ሲቀጥል 66 ነው ሁሉንም የማይቀበሉ አሉ። ለምሳሌ ከ66 ለምሳሌ ማርቲን ሉተር የምትባሉት ወደ 64 ነው እንጂ የሚቀበለው 66 መጽሐፍ አይቀበልም። ሁለቱም መጽሐፎች አሽቀንጥሮ ጥሏቸዋል። ገብቶሻል? ስለዚህ የማይቀበሉም አሉ። ፕሮቴስታንቶች ሆነው ራሱ 66 መጽሐፍ የማይቀበሉ አሉ። እንደዚሁም ደግሞ ፕሮቴስታንቶች ኦርቶዶክሶች ደግሞ ሆነው የሚቀበሉ አሉ። 14 መጽሐፍቶችን ጨምረው እነሱ ይቀበላሉ። እነሱም እኮ እናንተን መናፍቅ ነው የሚሏቸው፣ ልክ አልሰራችሁም ነው የሚሏቸው። ነገር ግን መጽሐፎቹ መጀመሪያ ሲያዙ ወንጌላቶች በተዘጋጁበት ሰዓት የተዘጋጁ ወንጌላቶች ነበሩ። እነሱ አሁን 14 መልእክት አዲስ ኪዳን ላይ ወደ 7 ናቸው፣ 8 የጨመሩት ብሉይ ኪዳን ላይም እንደዚህ የጨመሩት በሰዓቱ እነዚህኞቹ ወይም ኦሪት ሲጻፍ እንደነበሩበት በነበረበት እድሜ ያሉ መጽሐፍቶች ናቸው። እነዚህ መጽሐፍቶች አንቺ በምን ተነስተሽ ነው እነሱ ልታስተባበያቸው የምትችይው? ምክንያቱም ያንቺ ራሱ መረጃ ሲኖርሽ እኮ ነው። ያንቺ መረጃ የእነሱን መረጃ አንድ ላይ ስለመጣ ማስተባበላችን ማለት ነው። የእነሱ መጽሐፍ ስህተት ነው ለማለት መጀመሪያ መረጃ ሊኖርሽ ይገባል። ያንቺ መጽሐፍ ትክክለኝነቱን ማረጋገጥ ይኖርብሻል ማለት ነው። ያንቺ ትክክለኝነቱን እንዳታረጋግጭ ደግሞ ሲጀመር ከኦርቶዶክሶች አባቶች እኮ መጀመሪያ ያንቺ መጽሐፍ ራሱ የመጣ ማለት ነው። እናንተ ግን የተወሰነውን ነገር አምጣታችሁ ከገነጠላችሁ እነዛም ተገነጠሉ። 14 መጽሐፍትን ጨመሩ፣ እነሱ ቀነሱ። ካቶሊኮችም 73 ያዙ፣ የተወሰኑ መጽሐፍቶችን ጨመሩ። እንደዚህ ያሉ ፕሮቴስታንቶች እንኳን ሆነው ከ66ቱ የሚጨምሩም አሉ የሚቀንሱም አሉ። ስለዚህ ተጨምሯን ተቀንሷን የአምላክ ንግግር እየጨመሩ እየቀነሱ እንደፈለጉ ሲያደርጉት ነበር እያልን የምንናገረው ከዚህ አንጻር ነው ወገናችን። አንቺ እነሱን ተሳስተዋል ታይልሽ፣ እነሱ ደግሞ አንቺን ተሳስተሻል ይሉሻል። እኛ ግን ሁለታችሁን ተሳስታችኋል። የአምላክ ቃል አንድ መጀመሪያ ለሙሴ የተሰጠው ለኢሳ የተሰጠው አንዳንድ መጽሐፍ ነበረ። ያን አንዳንድ መጽሐፍ ደግሞ አላህ ሱብሓነሁ ወተዓላ እንደተበረዘ ከነገረን በኋላ አስተምሮታቸው ግን ይሄ ነው ብሎ ገልጾልናል ብለን ነግረንሻል ማለት ነው ወገናችን። መቀበል አለመቀበል የራስሽ ፈንታ ነው። ስለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ጀዛኪላሁ ኸይራን ዛሃርዬ፣ አላህ ይጨምርልሽ፣ አላህ ይጠብቅሽ። ጨርሰሻል አይደለ? መልሰሽ ላክሽ። ተመስገን። የጨረሳችሁ ይመስለኛል። ማጠቃለያ ሰጠሽ ካለ ዛሃር